መንፈስ የሚለውን ነው ወይስ አይደለም? እንቀጥላ። በደንብ ስሙ። አቡነ ፄዋለ ጽድቅ ይባላል። እሺ አስቀድሞን ይባላል መጥቆራ የተባለ ጋኔን የነበረ ሲሆን አባቱ ፈረጎ የተባለ የአየር አጋንንት ነው። ስለዚህ አባቱ የዛር መንፈስ ነበር ማለት ነው። ምን የሚል ማን የሚባል ፈረጎ የተባለ። እንቀጥል። ፈረጎ ይላል ይሄ ሰው ሰይጣን ወይስ አይደለም? እንቀጥል እስቲ። ፈረጎ አንዲትን ሴት ደፍሮ ከተገናኛት በኋላ መጥቆራ የተባለ ሲሆን አንድን ሴት ምን ማለት በኋላ ደፍሮ ከተገናኛት በኋላ። አሁን ጠይቄን ጠይቅ። ይሄ አባቱ የአየር ጋኔን የሚለው እንደነሱ ሐሳብ እናስበውና የአየር ጋኔን ነው እንበል። የአየር ጋኔን መጥቶ አንድ ሴት ይደፍራል? እሺ ሰይጣን የአየር ጋኔን ጾታ አለው? መቼም ደፈረ ማለት እንግዲህ ይሄ የሚደፍርበት ጾታ አለው አይደል? ጸነሰ ተወለደ ከተባለ ደግሞ ዘር አለ ማለት ነው። ሎጂካሊ እኮ አይደል እንኳን ጠያይቃቸው ራሱ ማለት ይናገራል እኮ ራሱ። መጥቆራ የተባለው በኋላ ስሙ አቡነ ፄዋለ ጽድቅ የተባለው አባቱ ማን ነበረ? የጋኔን መንፈስ የአየር ጋኔን ያደረበት ሰው ነበር። የእሱ አባት ማንን ደፈራት? አንዲት ሴት ደፈራት። ከዛም ይላል ከተገናኛት በኋላ መጥቆራ የተወለደ ነው ይላል። ያች ሴት ጸንሳለች ማለት ነው። ጽንሷ ደግሞ የግድ የአንድ ሴት ልጅ ጽንስ ከማን ነው የሚሆነው? ከወንድ ልጅ ነው የሚሆነው። ከድንግል ማርያም በቀር ልጅ ወለደች ያለ ወንድ ሰው አይሆንም። ራሱ እኮ ይናገራል እኮ ስናነበው ራሱ ይናገራል። አጋንንት ጾታ አላቸው ብሎ የሚያምኑ ናቸው ፕሮቴስታንቶች። አያምኑም እኮ አጋንንት እኮ ጾታ የላቸው። የሚራቡበት የሴትም የወንድም ጾታ የላቸው። ጸነሰች ወለደች ከተባለች እናቱ ጸነሰ ተወለደ ተብሎ የተነገረት ልጅ ካለ የሚያስጸንስ የሚያስረግዝ ወንድ አለ ማለት ነው። ወንድ ስለማላውቅ እንዴት ይሆንልኛል እኮ ያለችው እመቤታችን በተፈጥሮ ወንድ ሴት ለማርገዝ የግድ የወንድ ዘር ያስፈልጋል ማለት ነው። እስቲ ዝም አንድ ነገር ነው ትልቁ ነገር ነው ብሩክ እንደው የማየው ችግር ሰው ለምዶ ማያነበው መጀመሪያ መጠየቅ ጥሩ ነው። መጀመሪያ ሲቆይ ላንብበው ይችን ክፍል እንድታነብ አይፈልጉም። በጣም የሚገርም የቱ ጋር ይቆማሉ መሰለህ? ከላይ ያለችዋል በቃ ፈረጎ አንተ የሚለው መጥቆራ የተባለ ጋኔን የነበረበት ሲል አባቱ ፈረጎ የተባለ የአየር አጋንንት እዚህ ጋር ነው የሚያቆሙት። የአየር አጋንንት የሚባለው በቆሙ አጋንንት ነው ወይስ አይደለም? እሱ አይነግሩህም። እውነታውን እንድትረዳ አይፈለግማ። መቀጠል እኮ ይሄ እኮ አንድምት አይደለም እኮ መቀጠል ነው። እስቲ ሙሉን አንብቡት ስለምን እንደሚያወራ። አሁንም እንቀጥል። ይህንንም መጥቆራ አቡነ ተክለ ሃይማኖትና አቡነ ዜና ማርቆስ ወደ እግዚአብሔር ለምነው በጸሎታቸው በመስቀሉ ኃይል ድል ካደረጉ በኋላ ወደ ሰው አርአያነት እንዲለወጥ አድርገውት አመንኩሰው ለታላቅ የቅድስና ደረጃ አብቅተውታል። ምን ማለት ነው? አርአያ ሰብ ያልነበረው ሰው ነው በተፈጥሮ ግን ሙሉውን ሰይጣን የተቆጣጠረው። አጋንንትን አወጡለት ምን አደረጉት? ሰው ሆነ። መጀመሪያ ምን ያደረበት ነበር? የአየር አጋንንት ያደሩበት ነበር። የሚናገረው ይህንን ነው። ማን ቀየሩት? አቡነ ተክለ ሃይማኖትና አቡነ ዜና ማርቆስ። አቡነ ተክለ ሃይማኖት ልምድ አላቸው። በቃ አጋንንት ያደሩባቸውን የዛር መንፈስ ያደረባቸው ሰዎችን አጋንንት እያወጡላቸው በተሰጣቸው የእግዚአብሔር ስልጣን ኃይል አጋንንትን ያወጡ ስልጣን ሰጣቸው እንደተባለ ስልጣን እንደተሰጣቸው ለቅዱሳን አጋንንትን እያወጡ ያንን ሰው እያመነኮሱ ቅዱስ ማለት ሰው ነው። ጸነሰች እኮ እያለህ ነው እኮ እናትየው። ይህ ቡርኬ እዛው መልሱ እኮ እዛው ላይ አለ ለሚያስተውል ሰው። ምክንያቱም ሰይጣን ጾታ እንደሌለው ይታወቃል። ማስረገዝ እንደማይችል ይታወቃል። ማስረገዝ የሚችል ሰው ከሆነማ እኮ ዲያብሎስ የስንት ሴቶችን ንጽሕና ያጎድፍ ነበር። እስቲ እንደዚህ የሚል በዓለም ታሪክ ገጥሟቸው ያውቃል? ሰው ያልሆነ ግን ጋኔን ሆኖ ጋኔን ነው። በቃ የሰው ዘመንም ልክ እንደ ቅድሙ ሰው ያላደረበት ብቻውን የቆመ ያስረገዘ ሰይጣን አለ? የለም እኮ። ቤተክርስቲያን እኮ እንደዚህ አላለችም። አባቱ ማን እንደሆነ ነገረን። ቅድመ ታሪኩን ነገረን።
እንደውም እኮ በጣም የሚያሰናክለው አባቱ የአየር ጋኔን እናቱም የአየር ጋኔን ሁለቱ ጋኔኖች ተጋቡና ወልድ ቢሆን ኖሮ ትንሽ እንደው ቢያወናብድ አይደንቅም። እንዴት የአየር ጋኔን እንዴት ተው ይዋልዳሉ? ሲጀመር ጾታ አላቸው ብሎ እንደው ለመናገር ነው ግራ ያጋባል። አባቱ የአየር ጋኔን ነው። ሴት የሆነች በተፈጥሮ በአርአያ ሥላሴ በሔዋን ስትፈጥር ሴትን ደፈራት፣ ጸነሰች እያለ ነው። ይሄን ማድረግ የሚችል የአፈር ቤቷ ላይ አየር ጋኔን የግድ ላይ ማደር አለበት፣ ሰው ላይ ማደር አለበት። ማስጸነስ ማስረገዝ የሚችል ሰው ላይ ማደር አለበት። ኢት መስት ቢ አለበለዚያ ጽንስ ስለማይፈጠር ይኸው ምንም አባብለን አመንኳክሽን አለመመለስ ነው። ይኸው በግልጽ ይኸው ሲገድሉ ላይ አለ። ወጥ ነው በቃ ሰይጣን እንደማያስረግዝ ጾታ የለውማ። መላእክት ጾታ የላቸውም፣ አይራቡም። አሁን የመላእክት ቁጥር እኮ አይጨምርም። ለምን? ስለማይራቡ። መላእክት ወንድ ሴት የላቸውም፣ ሰይጣንም የለውም። የወደቀ መልአክ ነው። ተፈጥሮ ራሱ ጾታ ያለው አይደለም። እዚህ ጋር አይቆምም። ባጭሩ ፈረጎ አንዲትን ሴት ደፍሮ ከተገናኛት በኋላ የሚለው ቃል እዚህ ጋር አይቆምም። ራሱ ነገሩ ራሱ እዚህ ጋር አይቆማል። ሰይጣን ያደረበት ሰው እንደሆነ አያሳይም። ይሄ ሰይጣን ግን አይነት ሰይጣን ነው። የአየር ሰይጣን አየር ላይ ያሉት የአየር ጋኔን ነው። ደፍሮ ጸነሰች እያለ ሰይጣን እንዲህ እንደማያደርግ እያወቅን ሰይጣን ያደረበት የአየር አጋንንት ያደረበት አባቱ አንድን ሴት ደፍሮ የተጸነሰ ነው። ምን አደረጉ? አቡነ ተክለ ሃይማኖትና አቡነ ዜና ማርቆስ ይህንን ሰው አጠመቁት ይላል። ራሱ ነው እኮ የሚናገረው። የሰውነት አርአያ ማለት ሰይጣን አድሮበት ፍጹም ሰይጣን የነበረው አጋንንቱን አወጡለትና ቅዱስ አረጉት። ምን ተባለ ስሙ ታዲያ? አቡነ ፄዋ ለጽድቅ ተባለ። ምን ማለት ነው? አቡነ ፄዋ ለጽድቅ፣ ለጽድቅ የተጠራ ንስሐ ገብቶ በክርስቶስ አምሮ ለጽድቅ የበቃ። ዘር ማንዘሩ ግን የዛር የነበረ አባቱ ግን ሰው ሆኖ ልብ በሉ፣ ወንድ ነው አባቱ፣ በተፈጥሮ የአዳም ዘር ነው። የአየር ጋኔን ውስጥ የነበረ ምን ማለት ነው? የአየር አጋንንት አድረውበት የነበረ ሰው ሌላ ሴት ጋር እዛ ያለችውን የአየር አጋኔን አለ የሚያገባ ያቺ አየር ጋር ጽንስ የላትማ፣ ማህፀን የላትማ። የደፈረው ማንን ነው? ሴት፣ የሔዋንን ዘር። የቱ ጋር ነው ሰይጣን ሊሆን የሚችለው? አሁን እዚህ ጋር ብታነቡት እኮ መልሱ እዛ ጋር አለ። መልሱ እዛው ላይ አለ እንጂ የአየሩ ጋኔን እዛ ጋር ያለችው የአየር ጋኔን አስጸንሶ ቢሆን ቢል ኖሮ ለማን ለመናገር እንደው ትንሽ ያወናብዳል ነበር። ሳታነቡ አትናገሩ ባካችሁ፣ ሳትጨርሱ አትናገሩ። መልሱ ከሆነ መግቢያው መቅድሙ ላይ እኮ ነው ያለው። መቅድሙ ላይ አለ። ማን ከዛ ጋር ነፃ ወጣው? አቡነ ተክለ ሃይማኖት፣ አቡነ ዜና ማርቆስ። አባቱ ምን ነበረ? የአየር ጋኔን ነበረ። ምን ማለት ነው? የአየር ጋኔን ያደረበት ሰው ነበር። ከዛ ምን አደረገ? አንዲት ሴት እንደፈረ። ማን ተጸነሰ? መጥቆራ የተባለ በኋላ ስሙ ፄዋ ለጽድቅ። ዘር ማንዘሩ ግን ምን ነበር? የዛር ነበር። አሁን ግልጽ አይደለም ያሰብ። አሁን ከየት አነበብን? አሁን ዝም የራሳችን ፈጠራ ምናምን ሎጂካል መልስ፣ እንደው መልሱ ላለመቀበል ስህተት ላለመቀበል ቀባብተን እኮ አይደለም። ግልጽ የሆነ ነገር ሰይጣን ዘር እንደሌለው ስለምናውቅ፣ የወንድ ዘር እንደሌለው ስለምናውቅ በአርአያ ሥላሴ የተፈጠረ ሰው ነው እንጂ ልክ ከምድር አፈር አበጀው የተባለው መጽነስ፣ መውለድ፣ ማስረገዝ የሚችል መውለድ የሚችል ማስወለድ የሚችል ሰው ብቻ ነው። መላእክትም አይችሉም፣ አጋንንትም አይችሉም። እሺ ይሄ ከተባለ ታዲያ መጽሐፈ ሄኖክ ላይ እኮ የእግዚአብሔር መላእክት የእግዚአብሔር ሰዎች ከሰዎች ጋር ተጋቡ የሚለውስ እነማን ናቸው? ብዙ ጊዜ ተመልሰዋል። ፌስቡክ ላይ ፖስተናል። ማን ናቸው እነዛ? ደቂቀ ሴት። የሚገርም ብሩክ፣ እዚሁ መጽሐፍ ቅዱስ ላይ የምታነቡ ሰዎች ካላችሁ መጽሐፍ ቅዱስ ላይ የዳዊት መዝሙር 81 ቁጥር 3 ጀምራ ስትመለከቱ የእግዚአብሔር ልጆች ከሰው ልጆች ጋር ተጋቡ የሚለው መላእክት እንዳልሆኑ እዛው ላይ ራሱ ይናገራል። አንድምታውን ተመልከቱት። እናንተ
ከአማልክት ናቸው አልሁ ሚለውን አማልክት ናቸው አልሁ ሚለውን አንድምታውን ብትመለከቱ ዳዊት መዝሙር 81 እግዚአብሔር በአማልክት መካከል ቆመ የሚለውን ቃል እያነበባችሁ ቁጥር 3 ላይ ስታነቡት አንድምታው ላይ አብራራው። የእግዚአብሔር ልጆች ያላቸው መላእክት በቁሙ መላእክት አይደሉም፣ የሴት ልጆች ናቸው። በአቤል ፋንታ የተወለደው ሴት፣ ጾታ ወንድ ነው፣ በተፈጥሮ ወንድ ነው። ነገር ግን ምን ይባላል? ሴት። ሴት ማለት ምትክ ማለት ነው። በማን ፋንታ የተወለደ ነው? በአቤል ፋንታ የተወለደ። የት ነበር የሚኖሩት? ደብረ ቅዱስ፣ ከፍ ያለ ቦታ ላይ ይኖሩ ነበር። ደብረ ቅዱስ ላይ ሲኖሩ ምን አደረጉ? በጾም በጸሎት ይኖሩ ነበር። ይህን አሁን የምነግራችሁ ምንጭ አለ። ይኸው የዳዊት መዝሙር 81 ቁጥር 3 ጀምራችሁ 5 ላይ ሙሉ አንድምታው ይተረካል። የእግዚአብሔር ልጆች ያለ ደቂቀ ሴት ይላል። የሴት ልጆች ማለት ተራራ ላይ የሚኖሩት በንጽህና በድንግልና ነው የሚኖሩት፣ ከሴት ርቀው ንጽህ ጠብቀው። ታዲያ አንድ ስማዚያስ የተባለ ሰው ከነሱ ወጣና ለመፍቅረ ገብር ይላል። ምን ማለት ነው? ለተልእኮ ከገዳም አንድ ባህታዊ እንደሚወጣው ወጣ። ከዛ ለገዳሙ የሚያስፈልገውን ነገር ሊገዛ ወደ ምድር ሲወርድ የቃየል ልጆች ይበላሉ፣ ይጠጣሉ፣ ይጨፍራሉ። እንዳውም ወንዱ በወንድ ላይ ሴት ላይ በሴት ላይ እየወጣ ይጨፍራሉ፣ ይፋንናሉ። ይህ ስማዚያስ የተባለ ወደ ተራራው ተመለሰ። ተሸወድን። እኛ ለስሙ የሴት ልጆች ነን፣ በአቤል ፋንታ የተወለደ የሴት ልጆች ነን። የቃየል ልጆች ይበላሉ፣ ይጠጣሉ፣ ይጨፍራሉ። ጾም የለ፣ ስግደት የለ፣ ጸሎት የለም። እኛ እዚህ አጥንታችን ከስጋችን ከተጣብቆ እንደ መላእክት የምንኖረው እኛ ጾታ የለንም? እኛስ መራባት የለብንም? እኛም ሰው እነሱም ሰው፣ እኛም ያዳም ልጅ እነሱም ያዳም ልጆች። በምን እንተላለናለን? ሁሉም ከዛ ወረዱና ኖ እንውረድ ተባባሉ። ለእያንዳንዳችን ሚስትና ባል እንውሰዳሉ። ከዛ ከተከበረ ከተቀደሰ ስፍራ ወረዱና ከማን ጋር ተጋቡ? የሰው ልጆች ከተባለ ከቃየል ልጆች ጋር ተጋቡ። በተፈጥሯቸው ምንድን ናቸው? ሰው። ኑሯቸው ግን እንደምን ነበር? እንደ መላእክት። በምንኩስና ይኖር ነበራ። የምንኩስና ሕይወት እኮ የመላእክት ሕይወት ነው። መጽሐፍ ሄኖክ ላይ የገለጸ ይህንን ነው። ሰው ናቸው። አሁን ቢሆን ሰው ናቸው። አይታችኋል? ሰው ያልሆነ የሚል አንድ ቦታ መጽሐፍ ቅዱስ ላይ ሰይጣን ወለደ ልጅ የሚል አንድም የለም። አጋንንት አይራቡም፣ መላእክት አይራቡም። መጽሐፍ ሄኖክ ላይ የለም፣ በትርጓሜ ላይ የለም። አንድምታው ላይ እንኳን ራሶች አባቶቻችን ደቂቀ ሴት ሆነ ያብራሩት የሴት ልጆች ነው የሚለው። ግን ለምን መላእክት ተባሉ? በቅድስና ይኖራሉ። ልክ እንደ ቅድሙ ለምን የአየር ጋኔን ተባሉ? ከአየር ጋኔን ጋር አብረው ነው የሚኖሩት። ግን እነዚህ መላእክት ተባሉ ደግሞ አይታል ሁለቱ ንጽጽር። እነዚህ ነው መላእክት ተባሉ። ለምን? ኑሯቸው እንደ መላእክት ነው። አንድ ሰው እኮ መላእክት ኖር የሚባለው ሲመነኩስ ገዳም ሲገባ ምንኩስና እኮ የመላእክት ሕይወት ነው ይባላል። ምን ማለት ነው? አይጋባም፣ አይዋልዱም፣ በጾም በጸሎት በምስጋና እግዚአብሔርን እያመለኩ መኖር የመላእክት ሕይወት ይባላል። ይሄን ነው የሚናገረው። ምንድነው ጥፋቱ? ምንድነው በደሉ? እነዛ የደቂቀ ሴት የሴት ልጆች ያሉት መላእክት የተባሉት ከማን ጋር ተጋቡ? ከቃየል ልጆች ጋር። ከዛ ምን ሆነ? ኔፍሊሞች ተወለዱ። በጣም ቁመታቸው ረጃጅም፣ በቁመት በጣም ረጅም። እንደውም ምን ይላል? ድስት ጭንቅላታቸው ላይ አድርገው ምግብ ያበስላሉ። ያማን ቁመቱን አስበው። በአንጻሩ ደግሞ በሽምብራ የሚጠኑ ደግሞ አሉ። ሽምብራን አስቧት ምን እንደምታክል። ምናልባት የገጠር ልጆች ታውቁት ይሆናል። ሽምብራ ምን እንደምታክል አስቧት። በዛ በሽምብራ ይጠላሉ። አንድ ከነሱ ኔፍሊም የተባለው ቢነገራችሁ ልክ እነዛ የሴት ልጆች ካሉበት ገዳም ከተራራው ወርደው ከቃየል ልጆች ጋር ሲጋቡ ሲዋለዱ ገሚሶቹ ልጆች በጣም ረጃጅም ሆኑ፣ ኔፍሊም ይባላሉ። ወይ ደግሞ ረአያት ተባሉ። ገሚሶቹ በጣም ድንክ ታውቃላችሁ። በጣም አጭር የተባለ በጣም ድንክ ተወለዱ። ምን አለ መጽሐፍ ሄኖክ? የእግዚአብሔር ሰዎች የእግዚአብሔር ልጆች ከሰው ልጆች ጋር ተጋቡ። መላእክት ለምንድን ነው ያላቸው? ተፈጥሯቸው መልአክ ሆኖ ሳይሆን ኑሯቸው የመላእክት ስለሆነ። ግልጽ አይደለም ነው? የተብራራ ሀሳብ። የሚዋለደው ሰው ነው። ኔፍሊሞቹም ቢባሉ ሰዎች ናቸው። ቁመታቸው ግን ረጃጅም፣ ግማሾቹ አጭር። አንዱ ኔፍሊም ይላል እንደውም እዛው አንድምታው ላይ አንዱ ኔፍሊም ውሃ ሲጠጣ በጣም የሚገርማችሁ ውሃ ሲጠጣ ባህር ያጎድላል። ባህር እንግዲያስ ባህር ውሃን ምን ያክል እንደሚያስ ሰው የፈለገ ቢጠጣ ምን ያክል እንደሚጠጣ እንጠጣለን። ኖርማል ሰው ባህር ያጎድላል። ቁመቱ እጅግ በጣም ረጅም በመሆኑ
ድስ እዚህ ጋር አስቀምጦ ውሃ ማፍላት መቻል ማለት ምን ያክል ለፀሐይ ቅርብ ቢሆን ነው ቁመቱ ረዝሞ የዛት ማች። እኔ ያለም የተናገርኩት አንድምታው ላይ ቁልጭ ያለቃል። ስለዚህ መጽሐፈ ሄኖክ ላይም ቢሆን የእግዚአብሔር ልጆች የሚለው የሴት ልጆችን ነው እንጂ ያለው በተፈጥሯቸው መላእክት አይጋቡማ። ያ ሁለት ንጽጽር አየ። ቅዱስ ሆኖ ሲገኝ የእግዚአብሔር መልአክ ይባላል። ሰው ቢሆን መልአክ እኮ ይባላል። ሰው ታውቃላችሁ። ወደ ኤፌሶኑ መልአክ ይባል የለም? ወደ ቲያጥሮኑ መልአክ፣ ወደ ምን ማለት ነው? መልአክ ማለት እዚህ ጋር ደግሞ አለቃ፣ አስተዳዳሪ። ለዛ ከሆነ ቤተክርስቲያናችን አስተዳዳሪ መልአከ ገነት አባ ገሌ፣ መልአከ ሰላም አባ ገሌ። ሰው እኮ ነው፣ ቄስ ነው፣ መነኩሴ ነው፣ አስተዳዳሪ ነው። ምን ይባላል ግን? አለቃ ማለት ነው። ወደ ኤፌሶኑ መልአክ እንዲህ ብለህ ጻፍ ማለት ወደ ኤፌሶን አስተዳዳሪ እንዲህ ብለህ ጻፍ ማለት ነው። የመላእክትን አምልኮ እየወደደ ባላየውም ያለ ፈቃድ እየገባ በእናንተ ላይ አይፈርድበሱ ማለት ነው። የባለስልጣናትን የሹማምንቶቹን እነሱን ደስ ላሰኝ ብሎ እናንተ ላይ የሚፈርድ ሰው አለ፣ በዚህ አትደናገጡ ለማለት የመላእክት ትሕትናንና አጉል ትሕትና የመላእክትን አምልኮ እየወደደ ባላየውም ያለ ፈቃድ እየገባ ማንም በከንቱ አይፈርድባችኋል። ሐዋርያው ጳውሎስ አምልኮ የሚለውን ቃል የመላእክትን አምልኮ መልአክ ያላቸው የትኞቹ? አለቆች፣ ባለስልጣናት መልአክ ይባላል። ቅዱስ ሆኖ ሲገኝ ደግሞ እንደነ ደቂቀ ሴት የሴት ልጆች ምን ይባላሉ? መልአክ። ለምን? ደብር ቅዱስ የተባለ ቦታ ላይ በጾም በጸሎት ከሴት ርቀው ንጽህ ጠብቀው ስለሚሆኑ። የሰው ልጆች ደግሞ ተባሉ ደግሞ ይበላሉ፣ ይጠጣሉ፣ ይጨፍራሉ። ይኸው በዚህም ብንመለከተው መልአክ ወልድ የሚል የለም። በዛም አሁን በአባ ፄዋለ ጽድቅም ብናየው አሁንም ቢሆን መልአክ ወልድ የሚል የለም። የዛር መንፈስ የነበረው አባቱ ሰው የሆነው ግን የአየር ጋይን ያደረበት አንዲት ሴትን ደፍሮ ተጸነሰ ተወለደ። ተጸነሰ ተወለደ ከተባለ የአባት የግድ ምን መሆን አለበት? ወንድ ዘር መሆን አለበት። ያ ወንድ እኮ ጋይን ቢሆን ትጸንሳለች እንዳለን ከድንግል ማርያም ውጪ ያለ ዘር አብስ የወለደች ሴት አለች? ማን? አይደግምም። ከእንግዲህ ድንግል ሆና ያለ ዘር አብስ የምትወልድ ሴት አትኖርም፣ በፍጹም አይሆንም። ይሄ የሆነው በድንግል ማርያም ማህፀን ብቻ ነው። እሱም አካላዊ ቃል ወልድ ነው። አንድ የሆናል፣ እሱ አይደገም። አለቀ። መልሱ እዛው መቅድሙ ላይ አለ። እግዚአብሔር ይስጥልኝ። በጣም ሰዓት ወሰድኩባችሁ። በደንብ ላብራራው ብዬ ነው። እግዚአብሔር አክብርልኝ። ቃለ ሕይወት ያሰማልን። ዲያቆኒ በድጋሚ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። እንግዲህ ዓለምዬ መጀመሪያ ያልተበራልሽ ነገር ካለ ድንገት ላንቺ ድል ይስጥሽ። ዓለም ይሰማሻል? ይሰማኛል። ቃለ ሕይወትን ያሰማልኝ መምህር። ተቋርጫለሁ እንዴ? በእድሜ በጸጋ ጠብቅልኝ። አይሰማም? እኔ ይሰማል እንጂ። መልካም። ቃለ ሕይወትን ያሰማልኝ መምህር፣ በእድሜ በጸጋ ይጠብቅልን። ባሮክዬ ወንድሜ በጣም ነው የማመሰግነው። ዛሬ ማለት ገስት ላይ ሄድኩኝ ገባሁኝ እንጂ የተናገርኩትም ሆነ የጠየቅኩት ጥያቄ የለም። የገባሁትም አንድ ወንድሜን ተከትዬ ነው። ምናልባት ኤርሚያስ ቤት ቲክታክ ከጀመርኩ ኦልሞስት 3 ዓመት ሊሆነኝ ነው። ሁለተኛ ጊዜ ገብቻለሁ መሰለኝ። እና ባሮክዬ አንድ ነገር መናገር ፈልጋለሁ እዚህ ጋር። ምናልባት ይሄ ነገር በእኔ ብቻ አይደለም ብዬ አስባለሁኝና ከ25 ሰው በላይ ፊክስ አድርጎልኛል ዛሬ ማለት ነው። ይሰማል? ብሩኬ እሺ። አይ ተቋርጦ ቢሰራ አሁን መጣችሁልኝ። እና ከ20 ሰው በላይ ቴክስት አድርጎልኛል የዛን ሰዓት ማለት ነው። ከ20 ሰው ውስጥ ምናልባት 4 ወይ 5 ከባሮኬ ጋር መልካም ቅን ሀሳባቸውን እንትን ያሉኝና በብዛት የኛ ልጆች እዚህ ጋር ከዚህ በፊትም ብዙ የሚሰድቡ ልጆች አሉ። አይደል ነው ክርስትና ይሄ ከሆነ እንግዲህ እነሱ ያውቃሉ። እኔ የማውቀው ክርስትና ግን ይሄ አይደለምና አንቺ ለማኝ እርዳታ ፈልገሽ ነው አምነት። በቃ እኔ ለማኝ አይደለሁም። የሚረዳኝ በፈልግ የሚረዳኝ ሰዎች ጋር እርዳታ ፈልጌ አልሄድም። ምናልባት ቢያስፈልገኝ እንኳን ለቅርቤ ሰው ነው የምናገረው እርዳታ የሚያስፈልገኝ ነገር ቢኖር ማለት ነውና እንደዚህ የምታደርጉ ልጆች ለሰው መሰናክል ባትሆኑ መልካም ነው። ፕላስ መጠየቅ ኃጢአት ከሆነ መጠየቅ መጥፎ ከሆነ
አባቶች ናቸው መጠየቃችሁ ትክክል አይደለም ሊሉኝ የሚገባው ወይም መምህራን ወንድሞቼ እንጂ የኔ ብጤ አላዋቂ በስድብ አንቺ ትክክለኛ ሰው አይደለሽም ሊለኝ ይገባል ብዬ አላስብም። ለእኔ ችግር የለውም ያን ያህል እንትን ስላልሆንኩ ችግር የለውም። ግን ለሌሎች ልጆች መሰናክል እንዳትሆኑ ነው ይሄን የምናገረው። ሌላው መምህር እኔም ጥያቄ ፈጥሮብኝ የነበረው ገድሉ ሳይሆን አጋንንት እንዴት ይወልዳል የሚለው ነው። አሁን በደንብ ተብራርቶልኛል ማለት ነው። እና ግን ያልገባኝ ነገር እዛ ጋር ትረካውን ያቀረበው አካል ወይም ደግሞ በትረካ እኔ ቀለሜ ስለተናገረ አይደለም ከምንፍቅና ዓለም እንደውም ወደ ራሴ እንድመለስና ራሴን እንዳይ የእናንተ የመምህራኖች እርዳታ እንዳለ ሆኖ ቀለሜ የሚያደርጋቸው የጥላቻ ንግግሮች መስመር እንዲይዝ አድርገውኛል። እኔ መንፍቅናን በወሬ ሳይሆን ኖሬበታለሁ እውነት ስላጣሁ ነው እንጂ እኔ ማንም አይከለክለኝም። ይሄ የነፍስ ጉዳይ ነውና ትረካው ላይ ግን ያመልካሉ የሚል ነው ተራኪው ራሱ የተረከው። አሁን መምህር ዘማርያም ስታስረዳ አንተ በደንብ ገብቶኛል። ግን እዛ ጋር እንዴት ያይር ጋኔል እንዴት ሆኖ ነው ልጅ ሊወልድ የሚችለው? እንዴትስ ነው ሰው ሊደፍር የሚችለው? ለእኔ ትልቅ ጥያቄ ፈጥሮብኝ ነበረ። ምክንያቱም እኔ እንግዲህ ወደ ምድር የተጣለው መልአክ ጾታ እንደሌለው መልአክ እንደሆነ ነው የማውቀው በትንሹ እውቀቴ። ሁሉም ሰው የራሱ የሆነ አረዳድ አለው። እኔ ደግሞ ባለችኝ በአቅሜ ነው የምረዳውና በአቅሜ በተረዳሁት ይሄ ጥያቄ ፈጥሮብኛል። ጥያቄ የፈጠረብኝን ደግሞ ብሩኬ በውስጥ አናግሮኛል። እግዚአብሔር ይባርከው። የኔ መጥፋት ስለሚገደው የኔ መስመር መሳት ስለሚገደው ወንድሜ ለዚህ አብቅቶኛል። እግዚአብሔር ይስጥልኝ ባሮክዬ እና ተመልሶልኛል። ግን ጥያቄ አሁንም እዛ ጋር አባቶችም ሲናገሩ የሰማሁት ነገር ስህተት አለው። ምናልባት አሁንም የኔ አረዳድ ሊሆን ይችላል ስህተት ያለው ማለት አባቶች ሲገልጹ ነበርና ቅዱስ አባታችን በዚህ መልኩ ብለው ሲናገሩ ነበር። ካህናቶቹ የገጠር ካህናት ናቸው እና ደግሞ ቀንድ አለው ጭራ አለው ስዕል አድኖ ላይ ያየሁት ነገርና ያ ነገርም ትንሽ ግር አሰኝቶኛል። ላይክ ከሰው ተፈጥሮ ውጪ የሆነ ነው። ቁመቱ የሆነ በጣም ሀይ የሆነ እንትን ነው የተሰጠውና ለዚህ ነው ጥያቄ የጠየኩት። እነዚህ ነገሮች ግር ስላሰኙኝ እንጂ ቀለሜ የተናገረው ትክክል ነው። ቀለሜ እኔን እንትን ይለኛል ብዬ ይወክለኛል ብዬም የጠየኩት ነገር የለም እና መምህሮቼ ካስቀየምኳችሁ ካስከፋዋችሁ ይቅርታ። የምትሳደቡ ልጆች ግን ይሄ የኔ ነፍስ ነው። መጠየቅ ትክክል ካልሆነ በጣም ይቅርታ። እንግዲህ አላውቅም እና ፕሊስ ብትችሉ ባትሰድቡኝ ደስ ይለኛል። ይሰማል ድምፄ? ከዚህ በፊት እንደዚህ ጥያቄ እንትን ብለሽ እና አውርተን ስለ ሰዎችም ደግሞ ስለ ኮሜንቱም ተነጋግረናል እና ሁልጊዜ አዲስ መሆን አያስፈልገንም። ኮሜንት ላይ የተለያየ ሰው የተለያየ አመለካከት፣ የተለያየ መልክና የተለያየ ማንነት አለው እና ፍቅሩንም ቁጣውንም ምኑንም ለመግለጽ በተለያየ መልኩ ሊጽፍ ይችላል። አንቺ ሃይማኖትሽና ትምህርቱ ላይ አተኩሪ። የሌላውን ሰው ንግግርን ታዩ በውስጥም ሆነ በውጪ እዚህም ሆነ እዛ የተጻፈውና የተነገረው ነገር መከተል አያስፈልግም። በቃ እና ኮሜንት ላይ ያላችሁም ደግሞ መረጋጋት ያስፈልጋል። ለምሳሌ ብሩኬ ቤቱን ከፈተ፣ አስገባት፣ ጠየቀች። በቃሽ አልበቃሽ ታይ አትታይ ማለት አያስፈልጋችሁም። ሁልጊዜ እንደ አዲስ መነጋገር አይጠበቅብንም እና ልክ ሲጀመር እኮ እቅበተ እምነት እኮ የሚጀምረው ከራስ ነው አይደል እንዴ? ራስ ከመጽናት ነው የሚጀምረው እና የራስንም ከማጽናትም ጭምር ነው የሚጀምረው እና ፕሮቴስታንት ለማምጣት ብቻ እኮ አይደለም ትግላችን። የሳቱ እንዲመለሱ ጥሩ ነው፣ ግን እኛ እርስ በርስ መጽናት እኮ አለብን እና ንግግራችሁ ሰውን የሚገፋ ከሆነ ለመውጣታቸው ምክንያት እንዳትሆኑ። በትምህርት ላይ ስትችላል ሰው ግን በእንዴት በልህ ምናምን ይወጣና ለወጣበት ደግሞ ምክንያት የሚያደርገው ትምህርት ሊሆን ይችላል። ልክ እነ በጋሻው ምናምን እና ሌሎች ተሐድሶች ውስጣቸው መንፍቋል፣ ግን ለመውጣታቸው ምክንያት ያደርጉ የነበረው ምንድነው? ተገፋን የሚል ኢየሱስ ስላለን የሚል አይደለ? ሰዎች እንደዚህ አይነት ነገር ውስጥ እንዲገቡ እድል እንዳንሰጣቸው እንጠንቀቅ እባካችሁ። ሁልጊዜ መነጋገር የለብንም። ከዚህ በፊትም ተነጋግረናልና ማለት ነው። አለምዬ ግን ያው ቴዲ ያብራራልሽን በደንብ ከተረዳሽ ምናልባት ይሄ ግን
እንደው ቀንድ አለው ምናምን የሚለው ሐሳብ ላይ የሚካኤልን ስዕል ታውቃላችሁ አይደለ? መቼም ማያውቅ የለም። የሚካኤል ስዕል ላይ ሰይጣኑ በመልኩ ነው የተሳለው። ፎቶ ነው ማለት ታይቶ እንደዛ ሲሆን ተጠብቆ ነው የተነሳው አይደለም፣ ገላጭ እኮ ነው። እሺ የክርስቶስ ሳምራስ ሰይጣኑ ሲከተላት ያለው ገላጭ እኮ ነው፣ እንድናቀው ነው እንጂ የምር መልኩ እንደዛ ስለሆነ አይደለም። የመላእክትስ የሥላሴስ ሲጀመር ስዕላት በቤተ ክርስቲያን መልክ እንደ የአፍንጫ ቅርጽ፣ የአይን ቅርጽ፣ ውበት ለማሳየት ነው እንደሚሳሉት አይደለም እኮ ትምህርት ነው። ኃጥእና ጻድቅ እንኳን ሲሳል በቤተ ክርስቲያናችን ራሱን የቻለ ስርዓት አለው አይደለ? አንድ አይኑ የሚታይ ሙሉ አይኑ የሚታይ ተደርጎ ነው የሚሳለው። ለምን ሲባል መልእክት ስላዘለ ነው። እነሱ መልእክቱን ስለማይገባቸው ስለማይረዱ የራሳቸውን ትርጓሜ ይሰጣሉ እንጂ ሰይጣን የምር እንደው በጣም የሚያስጠላ እንደዛ ነው የሚጠብቁት። ቀንድ ያለው ጭራ ያለው ሲመጣ እንደዛ ሆኖ እንዲመጣ ነው የሚጠብቁት። አይመጣም እንደዛ ሆኖ። የተመረጡትን ለማሳት የብርሃን መልአክ እስከ መምሰል አቅም አለው። ፍጹም ሰው ቆንጅዬ ሰው ሆኖ ሊመጣ ይችላል። መልአክም መስሎ ሊመጣ ይችላል። አፎሚያ ጋር እንደመጣው ማለት ነው አይደለ? ገብርኤል ነኝ ብሎ ሲመጣ ሚካኤል ነኝ ብሎ ሲመጣ የታለ መስቀል ብላ ጠይቃ አይደል ያፋጠጠችው? እሱ ግን ምን መስሎ ነው የመጣው? መልአክ መስሎ። እኔ ሚካኤል ነኝ ብሎ መጣ፣ ግን አይደለም። እስከዚህም እስከ መምሰል አቅም አለውና እንደው ጥቁር ጭላሸት የመሰለ ቀንድ ያለው ጭራ ያለው አትጠብቁ። እሱ ግብሩን ለማሳየት ነው እንደዛ የሚሳለውና እሱ አይረሳ። ይቅርታ ቴዲ። ምናልባት ባለፈው ጊዜ ትዝ ይላችሁ እንደሆነ የሁለተኛው መልስ ዮባ በደንብ አክቶ መልሷል። ስለ አድኖ በሚሳልበት ጊዜ ስለ አድኖ ወካይ ነው፣ ፎቶ አይደለም፣ ወካይ ነው እና የአጋንንት የነበሩ ሰዎች መሆናቸው ለማሳየት ቀንዱና ተደርጎ ይሳል። አንድ ምሳሌ ልጨምር። አይታችሁ ከሆነ ብዙ ጸበል ቦታ ላይ እንቁራሪት፣ እንደ አይጥ፣ እባብ ከሰውነት ወጣታ አይታችሁ ታውቃላችሁ? አይታችሁ ምጠቁ ነው። እንቁራሪት ወጣላት ይባላል። እንደዚህ እኔ አንድ ምሳሌ ላቅርብ። ከሰዎች ምሳሌ ይልቅ መጽሐፋዊ እናድርገው። መጽሐፋዊ ሲሆን ጥሩ ነው። መጽሐፍ መነኮሳት ላይ አንድ አባትን እግዚአብሔር አምላክ ሄደው ስበክ አለ። የአባት ማለት አልሰብክም ማለት እግዚአብሔር አምላክ ሄድና ሂድና ስበክ አለ። ይህ አባት ማለት አልሰብክም ማለት ሶስተኛ ጊዜ ሂድና ስበክ አለ። አልሰብክም። ለምን እንደማሰብከው አለ። ትዕቢት አለብኝ አለ። ትዕቢት አለብኝ፣ እታበያለሁ። አሁን አንተ ትለኛለህ እግዚአብሔር እንዳላክ ይሰብካለሁ። ሰው ይህን ስብከት ሰምቶ ሲማራ ሲመለስ እታበያለሁ። እሺ ማጅራትን ያዘ። ማጅራትን እንደዚህ ያዘ። የያዝከውን ያንን መሬት ላይ ጣለዋል። መሬት ሲወጥ የአንበሳ ደቦል የሚያክል ወደቀ። አሁን ሰይጣን የአንበሳ ደቦል ሆኖ የአንበሳ ልጅ ሆኖ ግልገል ሆኖ አይደለም። ግን ልክ አይናችን ላይ የሆነች ነገር ስትገባ በሆነች ነጣ ነገር እንዲህ ሲወጣልን ይሄው ወጣልን ሲባል ስናየው ደስ እንደሚለን ሁሉ በእንቁራሪት በወፍ በተለይ በባብስ ወፍ መስሎ ከሰው አጋንንት ይወጣል። ሰይጣን ግን እንቁላል ማን ነው እባብ ሆኖ አይደለም። ሰይጣን ግን ወፍ ሆኖ አይደለም። እና በአይጥ በሞተ ሰው ምናምን አይታችሁ ከሆነ ውስጥ ከውስጣቸው ጠበሎት ሲጠመቅ አይታችሁ ከሆነ ሰይጣን አሁን ወፍ ሆኖ አይደለም። ሰይጣን አሁን አይጥ ሆኖ አይደለም። እንሽላሊት ሆኖ አይደለም። የሆነ ጥቁር ነገር ከሆዳው ሰው ወጣ ይባል ምን ማለት ነው? ያ ሰው ለመፈወሱ ምልክት ለማሳየት ልክ አይናችን ላይ የሆነች ጉድፍ ነገር ስጣ ይሄውና ወጣ ስናየው ደስ እንደሚለን ሁሉ አንድ ሰው ወጣ ተፈወሰ ሲባል ምን ተፈጠረ ታዲያ ኖርማል አይደለም እንዴ እንዳይል የነበረበት ጋኔን መሆኑን እንዲያውቅ በተለያየ ነገር የተመሰሉ ነገሮች ይወጡለታል። ገብቷችኋል? አሰቧል። ለዛም ሳይ የሚደረግ እንጂ ሰይጣን ወፍ ሆኖ አይደለም፣ እንጂ ሰይጣን አይጥ ሆኖ አይደለም፣ እንቁራሪት ሆኖ አይደለም። ግን እግዚአብሔር በተለያየ በተመሰሉ ነገሮች ይወጣል። ቅድም እንዳልኳችሁ መጽሐፋዊ ማስረጃ ነው ያቀረብኩላችሁ። መጽሐፈ መነኮሳት ላይ ነው ያለበት። አሁን የአንበሳ ግልገል ሆኖ እኮ ነው ሰይጣን። ግን ያ ትዕቢት የተባለው ነገር እንደወጣለት እንዲያውቅ ይሄው ታየ፣ ይሄው ወጣለት። አሁን ትዕቢት የለብህም ሂድና ስበካል። በሚመሰል በሚታይ ነገር ሰው ሲያይ ስለሚደሰት አንድ። ሁለተኛ ሰይጣን፣ አጋንንት፣ መናፍቃን ሲሳሉ ስልሳ ቤተሰባቸው ግማሽ ነው የሚሳሉ። እንደዚህ ግማሽ ወደፊት እንደሚደረገው አንድ አይኑ ብቻ የፎቶ ፊት እንዴት አይደረግም።
ወይ አንድ እንደዚህ ብቻ ይታይ፣ ሙሉ ፊት አይታይም። ለምን? ሙሉ እንዳሉ ለማሳየት ነው። ተጠራጣሪ መናፍቃን ስዕል ሲሳል ግማሽ ፊት ነው። አንድ አይና ብቻ ይሳል። ሁለት አይን የላቸው፣ ሙሉ አይደሉም። እግዚአብሔር በሙሉ አላመለኩትም። ተጠራጣሪ ናቸው፣ መናፍቃን ነው፣ ከሃዲ ነው ለማለት በግማሽ ይሳል። እነዛ ስላት ነው ላይ ያየሽው የቀንድ ምናምን እንደዚህ ተደረገለት። ምሳሌ ለምንድን ነው? የአየር ጋኔን እንደነበረ አያቱ እንድናስበው፣ የሰውነት ተፈጥሮ ያለ ሰው እንዳልነበረ እንድናውቅ። ተፈጥሮ ሰው ነው ግን በሙሉ ግን የአየር ጋኔን እንደነበረ እንድናውቅ ለማለት። አሁን ለምሳሌ ገድለ ተክለ ሃይማኖት ላይ እያነበበ የገድለ ተክለ ሃይማኖት ስዕል ላይ ምን አለ? ክንፍ የለ። አሁን ሰው ክንፍ አለ? ተክለ ሃይማኖት ይበራሉ ማለት ነው፣ ይንቀሳቀሳሉ። በእግር እንደሰው ይራመዳሉ፣ ክንፉን ተሰጣቸው እንጂ ሰው ልጅ ክንፍ አለው ማለት ነው። ልናየው ፈለግነው ነገር ነጥብ ምንድን ነው? 6 ክንፎች ይሰጣል። አንድ እግር ሲቆረጥ 6 ይቀጥላል። ለእግዚአብሔር አንድ መስጠት 6 እጥፍ ማትረፍ ነዋ። መክሰር የለበት። ያ አንድ ነው። ሌላው ፐርሰኒፊኬሽን የሚባል ነገር ባለፈው አንስቼ ነበር። ምን ማለት ነው? ወካይ ማለት ነው። አንድ እግር ላንብብ ከመጽሐፍ ቅዱስ የዳዊት መዝሙር 17 18 በቅንፍ 19 ቁጥር 1 ጀምሮ ይላል። ሰማያት የእግዚአብሔርን ክብር ይናገራሉ ይላል። የሰማይም ጠፈር የእጁን ሥራ ያወራል። ቀን ለቀን ነገርን ታወጣለች ይላል። በደንብ ስሙ። ቀን ለቀን ነገርን ታወጣለች፣ ሌሊት ለሌሊት እውቀትን ትናገራለች። እግዚአብሔር ያሳያችሁ። ሌሊት ለሌሊት እውቀትን ትናገራለች። አሁን ሌሊት ነው ኢትዮጵያ ውስጥ ማታ ማለት ከምሽቱ 3 ሰዓት ሆኗል። ሌሊት ለሌሊት እውቀትን ትናገራለች። ሌሊት ምን ብላ ንግግር አላት? እውቀትን የምትናገሩ እኮ የሚለው ይህ ምንድን ነው? ፐርሰኒፊኬሽን ይባላል። ግዑዙን ነገር የማይናገር ነገር እንደሚናገር አስመስሎ ማናገር። ይህን የተረዳ ሰው የባለፈውን የሙሴ ጥያቄ መልሳል። እንዴት ሰንበት ወይ ወደኛ ነህ ይባላል? እንዴት ሰንበት ለምን ይላል? ሰንበት ትናገራለች ለሚል ሰው ይኸው መጽሐፍ ቅዱስ የዳዊት መዝሙር 18 ቁጥር 3 ቁጥር 2 ጀምራችሁ ቀን ለቀን ይላል ነገርን ታወጣለች ነው የሚለው። ምን ብላ የምትናገረው? እስቲ አስባችኋል? ዛሬ ቀኑ ምንድን ነው? ሰኞ። ሰኞ ለማክሰኞ ትናገረች። ምንድን ነው የምትላት? ደህና ዋልሽ ነው የምትላት። እሺ ሌሊትም እውቀት ትናገራለች። አሁን የዛሬ ሌሊት ሰኞ ማታ ለማክሰኞ ሌሊት ማታ ምንድን ነው የምትናገረው? ደህና ዋልሽ ነው የምትላት። ይሄ ገድል አይደለም እኮ መጽሐፍ ቅዱስ እኮ ነው። የዳዊት መዝሙር 18 ቁጥር 2 ላይ ነበር። ያውም እኮ ሌሊት ለሌሊት ትናገራለች እኮ ነው የሚለው። ብሩኬ ሌሊት ለሌሊት እውቀትን ትናገራለች እኮ ነው የሚለው። እውቀት መናገር አይከብድም? እውቀት መናገር እኮ እንስሳ እንኳን እውቀት አይናገርም እኮ። በግ ለበግ ሊግባባ ይችላል። አህያ ለአህያ ሊግባባ ይችላል። አህያ ለአህያ ግን እውቀት ይናገራል? እውቀትን ትናገራለች። ፐርሰኒፊኬሽን መጀመሪያ እዚህ ጋር አውሩ ነው የተባለው። እንዴት እንደሚከብድ አሁን ይህን የተረዳ ሰው ድርሳነ ሰንበት ላይ ሄዳው እንዴት ሰንበት ታወራለች ለምትለው ያው ቀን ለቀን ትናገራለች እኮ። ያው እኛ አይደለም ያለው መጽሐፍ ቅዱስ ነው። ጌታም ሲጠመቅ ባህር አይታ ሸሸች፣ ዮርዳኖስ ወደ ኋላ ሸሸ ይላል። ባህር አይታ ባህር አይን አላት እንዴ? በምን አይታ ነው ሸሸው? ወጎየት ወዮርዳኖስኒ ገባ ድህሪሁ፣ ዮርዳኖስን ወደ ኋላ ሸሸ ይላል። ዮርዳኖስ አይን አላት? በግልጽ እኮ ነው የሚናገረው። ወንዞች ያጨበጭባሉ እኮ ነው የሚለው የዳዊት መዝሙር 98 ላይ ወንዞች ያጨበጭባሉ። አሁን ወንዞች እጅ አላቸው። ፐርሰኒፊኬሽን ይባላል። በስነ መለኮት ትምህርት ፐርሰኒፊኬሽን ይባላል። ወካይ። ስለዚህ ግዑዛን እንደሚናገሩ ሆኖ እንኳን መጽሐፍ ቅዱስ ላይ ያለ በግልጽ ጌታ ምን ብሏል? እነዚህ ሁሉ እንኳን ዝም ቢሉ አለ። የሆሳዕና ቀን ነው ከፊት ለፊታችን አለ አይደል? ድንጋዮች ያመሰግኑኛል። የቢታንያ ድንጋዮች አፋቸውን ተናገሩ። ድንጋይ ይናገራል፣ ድንጋይ ያስባል፣ ግን ድንጋይ ተናገረ። እግዚአብሔርን ፍሬ ባገኝባት ብሎ ክርስቶስ ርቦት ሄደ። ዛፏ ቆጥቁጣ በለሷ ምንም ነገር የለባትም፣ እስከ ዛሬም ፍሬ አይገኝብሽ አለች አላት። ደረቀች። በምን አወቀች? ታስባለች። ዛፍ ጆሮ አለው። ዛፍ ይናገራል፣ ዛፍ ይሰማል።
ወዲያውኑ ደረቀች፣ ደቀ መዛሙርቱም ተደነቁ ነው እኮ የሚለው። በነገራችን ላይ የሕማማት የመጀመሪያው ቀን ሰኞ እቺ ጸበል የተረገመችበት ቀን ነው። ርግመተ በለስ ይባላል። ሕማማት ራሱ የሆሳዕና ቀን ማግስት ሰኞ ስንሰግድ ሆሳዕና ማግስትኛ ሕማማት የመጀመሪያው ቀን ሰኞ ርግመተ በለስ ይባላል። ጌታ የረገመበት በለስ ፍሬ አይገኝብሽ አላት። ወዲያው ደረቀች። እንዴት ትሰማለች ወይ? በማግስቱ ሰኞ ምን አደረጉ? የጥያቄ ቀን ጌታ ሆይ የረገምካት በለስ እኮ ደረቀች ብለው ሐዋርያት የጠየቁ ጥያቄ ስለሆነ ማክሰኞ የሕማማት ሁለተኛው ቀን ማክሰኞ ምን ይባላል? የጥያቄ ቀን ይባላል። ሌላውን ሲደርስ እንማርበታለን። ስለዚህ ምን አለ መጽሐፍ ቅዱስ ላይ ማለት ነው? ፐርሰኒፊኬሽን እና ቤተክርስቲያን ገብታችሁ በደንብ ጠይቁ። እህታችን እንዳልሽው ትረካ ላይ ገለጻ ላይ ሰዎች የተለያዩ ሊናገሩ ይችላሉ። አንቺ አሁን ምንድን ማድረግ ያለብሽ? ልክ እንደዚህ ነገር ሲገጥምሽ ቆይ እስኪ ላንብበው። ተራኪው ሊተረክ ይችላል። አሁን ዘማርያም ሊናገር ይችላል። አሁን በምናገረው ዳህ ጸልሰን አይኖርም። ሳላቅ የምናገረው መሰሰተው ነገር አይኖር ሰው አይደለም። ከዛ ምን ታደርጋለሽ? ወደ መጽሐፉ መሄድ። ቆይ ገድሉልኝ ምንድን ነው ያደረኩት? አሁን መጥቆራ የተባለውን ጻድቅ ፄዋለ ጽድቅ የተባለው ምን አደረኩኝ? አነበብኩት። ሙሉን ታሪክ ሳነበው ምን አደረኩኝ? ሙሉን እስከ መጨረሻው ሳይሆን ያነበብኩልሽ የመጀመሪያው ክፍል ላይ መልሱ እዛ ላይ እንዳለ አየ ነው ማለት። መልሱ ማን ነገረን? እራሱ ገድሎ ሲነበብ ራሱ መልሱ ነው ያገኘ። ጾታ እንደሌለው ስለሚታወቅ ጸነሰ ሲል እዛ ጋር ያቆማል። ተራኪው በምን መንገድ ተረከው? ይሄ ማብራራት፣ ይሄ መጠየቅ ነው። እና እህቴ የሰዎችን ንግግር ታያቸው። ሰዎች በተለያየ መንገድ ሊያኮርፉ ሊናገሩ ይችላሉ። ሰሱ ታያቸው እና አንቺ ግን ልክ እንደተጠየቅሽ ወደፊት ሲፈጠርብሽ መተሽ ወንድሞችሽ ጋር መጠየቅ መልመድ። ለምን ተፈጠረብሽ አይደለም ላይገባሽ፣ ግልጽ አይሆንልሽ፣ ጥያቄ ሊፈጠርብሽ ይችላል። ሲኖር ግን የሚጠየቀው ኦርቶዶክስ ነው። ሁለተኛ እነሱ ደግሞ ጠይቂያቸው፣ ቅድም ያልኩሽን ጥያቄዎች ጠይቂያቸው። ሰው ነው ቢል እንኳ አጋንንት ያደረበት ሰው ነው ቢል እንኳ የአየር ጋኔን ባይል እነሱ ይህንን ቅዱስ ይቀበሉታል? ያተሻለ ድካምሽ እዚህ ጋር ነው የምታቆሚ። የእውቀት አልነበረም ጥያቄያቸው። እነሱ ራሱ ገድሉ የተቹት ራሱ የአየር ጋኔን ሆኖባቸው ሳይሆን ሰው ነው ቢላቸው ማምኑ እንኳን እንደዚህ የተገለጸው ነፃ ማለት። በዛ ላይ የአየር ጋኔኑ አገባ አይደለም የሚለው ጸነሰች አይልም። ውሸት ነው። መልካሙ በደንብ ስለሚያውቃቸው ይነግረናል። በውሸት የተሞሉ ናቸው። እንደነሱ አጋንንት የሚያመልካለን እንዴ? የኢትዮጵያ ሕዝብ በድህነትና በኑሮ ውድነት አናቱ ላይ ኑሮ ውድነቱ እንደዚህ የጮኸበት ቡክህን አምጣና ብር ሞላባል። ከዚህ በለጥ ያጋንንት ስራ አለን? ብሔራዊ ባንክ ያልከሰሳቸው ወንጀለኞች ናቸው እነዚህ። እውነት እኮ ነው። ንግድ ባንክ እኮ እያስመለሰውን እያስተፋ ነው። እርግጠኛ ነኝ ይሄ ፓስተር እንዳለው አካውንታቸው ላይ ብር ገብቶ ቢሆን ኖሮ ንግድ ባንክ አይለቃቸውም። ፖለቲካ አታስወሩኝ፣ ይበቃል። እግዚአብሔር ይስጥልኝ። እሺ ዲያቆንዬ በድጋሚ ቃሉት ያሰማን። አለምዬ በደንብ ክሊር ከሆነልሽ ክሊር ሆኖልሻል አለምዬ? መምህርዬ ቃለ ሕይወት ያሰማልኝ። በድጋሚ በእድሜ በጸጋ እግዚአብሔር አምላክ ይጠብቅልን። ሁላችሁም ኑሩልን። ብዙም የቃላት ችሎታ የመናገር ችሎታ ስለሌለኝ ብቻ ሆድ ይመረቅ። እግዚአብሔር ይስጣችሁ። ብዙ ሰው ነው የነበረው እርግጠኛ ነኝ። እዚህ ጋም ዳኒ የሚለው ልጅ አይ ቲንክ ኦርቶዶክስ ሲሆን ፕሮቴስታንት አላቅም ነበር መሰለኝ ካልተሳሳት። የእመቤታችን ስዕል ያደረገው ልጅ ከአንተ ስር ያለው ለብዙ ሰው ተመልሷል ብዬ አስባለሁኝ። እጅግ ደስ ብሎኛል። ተመልሶልኛል። ባሮክ ይኑርልኝ ወንድሜ። እሺ ዳኒ ተመልሶላል ብለን ምናልባት እዛ ከነበርክ። እሺ እንዴት ናችሁ ሁላችሁም? እግዚአብሔር ይመስገን ወንድሜ። ሰላም ናችሁ? በነገራችን ላይ ዛሬ ኤርሚያስ እያወራ እያለ ገብቼ ነበረ። የተወሰነ ማብራሪያ ሰጥቼዋለሁኝ። መጥቆራ በሚለው ርዕስ ገብቶ ብዙ ነገር ሲተች እንደነበረ
እኔም ያው እንግዲህ ተራ የኦርቶዶክስ ምዕመን ነኝ። ትንሽ ንግግሩ በጣም 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 አስቀያሚ ስለነበረ ገብቼ በተወሰነ መልኩ ማብራሪያ ሰጥቼዋለሁኝ። ለእግዚአብሔር የሚሳነው ነገር እንደሌለ ቅድስት ክርስቶስ ሰምራም ሰይጣንን ማረልኝ ብላ እንደለመነች እና እንዴት እግዚአብሔር ደግሞ እንዴት በእኔ ዘንድ ባለሟልነቱን ብታገኘ ሰይጣን እንዴት ማረልኝ ትይኛለች ምናምን ብሎ መልስ እንደሰጣት ብዙ ለእግዚአብሔር ምንም አይነት ነገር የሚሳነው ነገር እንደሌለ ብዙ በተወሰነ መልኩ ማብራሪያ ሰጥቼዋለሁኝ እና ዛሬ በጣም ላይፍ ላይ ገብቶ ብዙ ሲተች ነበረ። ኤርሚያስ ማለት በኦርቶዶክስ ላይ ሁሌ ክፉ ነገር እንደተናገረ ሁሌ እንደተቸ በገድላት ላይ በድርሳናት ላይ ብዙ የማይለው ጉድ የለም። የማይለው ጉድ ምን አለበት ወንጌል ብትሰብክ? ለአንተ ኦርቶዶክስ የቤት ስራ እንዴት ይሆንብሃል እንዴ? ለእኛ ለምናምነው እኛ እናምናለን። አዎ እንዴ ጋኔንን አጥምቆ ንስሐ ገብቶ ተጠምቆ የክርስቶስን አመለከ። አዎ ከተጠመቀ ክርስቶስን ማምለክ ከጀመረ በኋላ እኮ ነው ገዳም የተሰራለት ገዳም የተገደመለት። ሁሌ እድሜ ልኩን በቃ ኦርቶዶክስን እንደተቸ ሁሌ እኔ ኦርቶዶክስ ነበርኩ፣ ዲያቆን ነበርኩ፣ ብዙ ነገር አይቻለሁ፣ ካናቃታለሁ እንዴ እማይለው ጉድ የለም። እማይለው ጉድ እኔ በእውነት እሱን ልጅ እንደ እውነት ለመናገር ዘማርያም ሁላችሁም የተዋህዶ ልጆች በጣም ጎበዝ ልጆች እንዳላችሁ አምናለሁ። በጣም ጎበዝ ናቸው። እግዚአብሔር እንዲያው ጸጋውን አብዝቶ ኤርፎኗን ወንድሜ ከተሰማ ከይቅርታ ጋር ኤርፎን ከሆነች ንቀላት ከተመቸ። እሺ አሁን ይሰማል? አሁን ጥሩ ነው። ቀጥል ወንድሜ። በኤርፎን የሚሰሙ ስላሉ ወንድሜ ለመሰል ስራ እየሰሩ በኤርፎን የሚሰሙ ስላሉ ትንሽ ለጆሮአቸው እንትን እንዳለ ብዬ ነው እንጂ ለእንትን ብዬ አይደለም። እሺ ወንድሜ እውነት ነው። እሺ ባሮክ እና በእውነቱ ኦርቶዶክሳውያን ወጣቶች በአሁን ላይ የነቃንበት ዘመን ነው። ነቅተናል። በብዙ መልኩ ኦርቶዶክስ ላይ ዘምተዋል። ዓለም አቀፍ ዘመቻ የተዘመተባት እጅ ቤተ ክርስቲያን ዓለም አቀፍ መንቃት አለብን። በምንችለው አቅም መልስ ለመስጠት መዘጋጀት መቻል አለብን። ይሰማችኋል ድምፁ ወይስ ለእኔ ብቻ ነው? ይሰማል። ልደት አሁን ይሰማል? ይሰማል። አጠር አድርገውና ግን ገብተህ ቼክ ስለነበረ ተመልሶልሃል። እኔ ጥያቄ ጠይቄ ካልተናል። ምክንያቱም ለመሰላችሁ አንዳንድ ጊዜ ምን መሰላችሁ ችግሩ እኛ ገስት ላይ ስንገባ እኛን ፎሎ የሚያደርጉን ኦርቶዶክሳውያን እህቶች ወንድሞች ይገባሉ። ልክ እኛን ፎሎ የሚያደርጉን ሰዎች ምናልባት በሆነ አጋጣሚ እንደዚህ አይነት በቃ የሚያረሰርስ ያስጨነቀንን ወይም ደግሞ ጥያቄ ፈጥሮብን ከነበረ ምናልባት ይመለስልናል። እነዛ የሰሙት ሰዎች ይሄን እንደማ ያገኛሉ። አገብቷችኋል አይደለ? ስለዚህ ምን እንሰራለን እንደዚህ አይነት ቤት ከሚለው እንትን አንፃር ነውና ለሌላ ጊዜ ትምህርት ይሁን። ኦኬ የማያምንበትን ነገር ይዞ ሲመጣ ለምሳሌ እንዴት ነው ምን በሉ ይባላል መሰላችሁ? የትምህርት ሚኒስቴር ልጁን ውጪ ወስዶ የሚያስተምር ካለ እዚህ ችግር አለ ይባላል። እንዲሁም ደግሞ በሕክምናውም ልጁን ውጪ የሚያሳክም ከሆነ እዚህ ችግር አለ የሚባል አባባል አለ። ምን ልል ፈልጌ ነው? ከምን አንጻር ነው የማያምንበትን እርሱ ያልያዘውን ነገር ለአንተ ግን እንዲህ የሚለው እንዴት ነው ምናምን ብሎ ሲያመጣልህ የሆነ ያሰበው ተንኮል አለ ማለት ነውና እሱን ነገር እንድትረዱ ለማለት ነው። ግን ገብቶሃል አንተ አይደለ? ዋናው ጥያቄ የኔ ገብቶኛል፣ በጣም ገብቶኛል። አዎ ምክንያቱም እጠይቃለሁ ምናምን ስትል ስለሰማሁ ትንሽ የሆነች ሃይላይት አይቻችሁ ነበርና ስለዚህ ከገባህ ከተመለሰልህ እግዚአብሔር አምላክ የተመሰገነ ይሁን። ግን ለሌላ ጊዜ ካላወቃቸው በቃ እንደዚህ አይነት ቦታ ላይ ምንም አንሰራም። አይናችን እያየ ጥሩ ልብስ ለብሰን በጭቃ መሀል እንሄዳለን? አንሄድም። ለምን? ልብሳችን እንዳይቆሽሽ እንጨነቃለን። የምንረግጠውን እንመርጣለን። ልክ እንደዛም የምንገባበትን ቤት መምረጥ አለብን። እሺ ለሌላ ጊዜ ወንድም ማለት እኔ አላውቅም አክቹሊ፣ ግን ስትናገር ግን የሰማው ነገር ስለነበር
እሺ በጣም አመሰግናለሁኝ። በቃ ቴንኪው በጣም ነው የማመሰግነው በእውነቱ በርቱልኝ። እንደው እኛ ኦርቶዶክሳውያን መጽሐፍ ቅዱስን ብናነብ ኦርቶዶክሳውያን መጽሐፍ ቅዱስ አያነቡም እስከሚባል ድረስ ብዙ ነገር እየተባለን ነው። እኛ መጽሐፍ ቅዱስን ተርጉመን ያስረከበች ቅድስት ቤተክርስቲያን በእኛ በዚህ ዘመን ባለን ትውልዶች ምክንያት ቤተክርስቲያን መሰደብ መወቀስ የለባትም። መጽሐፍ ቅዱስ እናንብብ ወንድሜ። ምን መሰለህ ዳንዬ፣ አሁን መጽሐፍ ቅዱስ አንባቢና እነሱን የሚሞግታቸው ሰው ስለመጣ መጽሐፍ ቅዱስን ተዉትና ገርላት ላይ ገቡ። ተረዳኝ። አሁን ዶግማቲክ በሆነ ነገር መነጋገርና መወየት ስላልቻሉ ምን አደረገ? ሰዎች ተቀደው ከትርጓሜ ወይም ደግሞ እነርሱ አሁን ለምሳሌ አሁን ዲያቆን ያነበበልንን ገድል ለምሳሌ እህቴ ስለሌላት እነዛ ሰዎች በነገሯት ልክ ያንን ነገር አክሰፕት ታደርገውና ሊያስጨንቃት ይችላል። ለምን? ያ ነገር ስለሌላት ማለት ነው። መጽሐፍ ቅዱሳዊ ነገርን ትተውታል። ለምንድን? ቤተክርስቲያንን በመጽሐፍ ቅዱስ ሞግቶ ነፍስን መውሰድ አሁን የለም። ለምን? አንባቢ ትውልድ አለ። ይሰማል፣ ድምፅ ይደግማል። ግን ወይ ዳን እየተመልሰ ግባ። ይሰማል፣ ክሊር ነው። እሺ። እና አሁን መጽሐፍ ቅዱስን የተዉት ለዛ ነው። ብዙ ኦርቶዶክሳውያን ተነስተዋል። በትክክል መጽሐፍ ቅዱስን እያስተማርናቸው ነው፣ እያስተማሩልን ነው። እንደውም ይኸው እነ ዲያቆን እነ ልደትሻ እነ ቢንዬ እነ ሰላም ለኪ ይኸው ብዙ አሉ። እዚህ ጋር እንኳን በጣም ብዙ ሰዎች እያስተማሯቸው ነው። እየመጡም ያሉ ብዙ ነፍሳቶች አሉ። እለት እለት እንደነሱ ማስታወቂያ ስለማይሰራ ነው እንጂ እለት እለት እየተጠመቁ ያሉ ስንት ነፍሳቶች እንዳሉ ብታውቁ ጥሩ ነው። ስለዚህ ቤተክርስቲያን አሁን መጽሐፍ ቅዱስን የሰጠችን ቤተክርስቲያን ነች። ኦኬ፣ መጽሐፍ ቅዱስን ምን እያላት እንደሆነ የምታውቀው ቤተክርስቲያን እጅጉን ደስ በሚል በትርጓሜም በአንድምታ በምን የያዘችው ነገር ስለሆነ ቤተክርስቲያን በደንብ ነው። መጽሐፍ ቅዱስን የሚያነብ ትውልድ ብዙ ነው። ለዛ ሰዎችን ያስታል ብሎ ስለሚያስቡ ምን እያደረክ ነበር? አንደኛው እንደውም አሁን ይህንን ነገር በአእምሮ ካትይዞ አይገባህም፣ ስታስበው እነሱን መጠየቅ አለብህ ሲልሃል ነበር አንደኛው። እውነት ነው። አየህ፣ ለምንድን ነው እንደዚህ ያደረግ? እነሱን የምትጠይቀው አንተ ራስህ አእምሮ የለም ሲል የነበረው ብትመጣና ብትጠይቅ መልስ እንዳለህ ግን ስለሚያውቅ ስለነበረ ነው። ተረዳኸኝ? ተንኮሉን አየኸው? እውነት ነው። እሺ ልደትሻዬ እንኳን ደህና መጣችሁ። መልካሙ ደህና ቆያችሁ። አንድ ነገር ብቻ እና ባሮክዬ ከይቅርታ ጋር አንድ እድል ስጡኝና ከኔ የተሻሉ ብዙ ጸጋ ያላቸው ብዙ መምህራኖች ስላሉ እኔ በጣም ይቅርታ፣ እኔ ተራ ልጅ ነኝ፣ የቤተክርስቲያን መመን ተራ ነኝ። ምንም አቃል አላውቅም። አንድ መልእክት ላስተላልፍ። ቆይ ታስተላልፋለህ? አንድ ጊዜ ይቅርታ። ምን ያህል ጊዜ ሆነ እዚህ ቲክቶክ መጠቀም ከጀመርክ? ማን? እኔ 2 ዓመት ብትገቡ ዳኒ ማን ኦርቶዶክሳዊ ወጣት የሚል አለኝ። 2 አካውንት ተዘግቶብኛል። አይ በቃ 2 ዓመት እዚህ አሁን በዚህ በ2 ዓመት ውስጥ እጅግ በጣም በርካታ መሰረታዊ ትምህርቶች ምናምን ነገር ተሰጥተዋል። እዚህ ቲክቶክ ላይ ወንድሞች ጋር ትገባለህ። እኔ አይቼህ አላውቅም ብዬ ነው። ለዛ ነው ብትገቡ ዳኒ ማን ኦርቶዶክሳዊ ወጣት የሚል። እነሱን ታውቃቸዋለህ? ልደት? አዎ በሚገባ ሁሉንም፣ አንተንም ባሮክዬ፣ አንተንም ዘማርያም ዘለቀንም በእውነቱ በሁላችሁንም ነው የምከታተላችሁ። መሰረታዊ ትምህርቶች ሲሰጡ ለምሳሌ እነ ዲያቆን ዛማኑኤል አሁን ተከታታይ መጽሐፍ ቅዱስ ጥናት ትምህርት ይሰጣል። እዛ ምናምን እየገባ ትማራለህ ዲያቆን ዛማኑኤል ጋር ካላወቅህ። እኔ ሲጀመር መንፈሳዊ ኦርቶዶክሳውያን ወጣቶች ናቸው እንትኖቼ ፎሎ እና ላይክ ማድረጋቸው መከተላቸው እነሱ ነው። መንፈሳዊ ትምህርቶችን እና ምናምን ሁሉ። ስለዚህ እንደዛ ከሆነ እኮ ጊዜም አይኖርህም ማለት ነው። ኤርሚያስ ጋር ገብቶ ውሸት ክስን ለመስማት ጊዜም አይኖርህም። ምክንያቱም የዲያቆን አማኑኤል ፕሮግራም በጣም ብዙ ነው። እዚህ እነ ዲያቆን ዘማርያምም አሉ፣ እነ ብሩክ አሉ፣ እነ ኢዮብ አሉ። እኝን ልማር ብለህ ስታስብ ራሱ ጊዜና ሰዓት ይወስድብሃል። እና ስለዚህ አሁንም ወንድሞች ጋር እየገባ በስነስርዓት መሰረታዊ ትምህርቶች ሁሉ ጊዜ ተከታተል። መጽሐፍቶችን ምናምን እየገዛ አንብብ። ቅድም ፕሮቴስታንቱ ከሚሰራው መጥፎ ስራ አንዱ ቅድም የዘማርያምንም ሪያክሽን እያዩ ነው። በጣም ያናድዳል። መጽሐፍ ቅዱስን አንብቡ
ይሉሃል። በነገራችን ላይ ፕሮቴስታንት መጽሐፍ ቅዱስን ማንበብና መጽሐፍ ቅዱሳዊ ህይወት መኖር የተለያዩ ናቸው። ምክንያቱም መጽሐፍ ቅዱስን እኮ ሙስሊሙም ለትችት ያነበዋል እኮ አይደል? ክርስትናን ለመተቸትም ያነበዋል፣ ሌሎቹንም ያነቡታል። ስለዚህ ቤተክርስቲያን ውስጥ ያሉት እኛ ቤተክርስቲያን ውስጥ ያሉት መምህራኖች፣ ዲያቆናት፣ ወጣቱን ግን ብታይ እዚህ አሁን መጽሐፍ ቅዱስን ማንበብ ብቻ አይደለም መጽሐፍ ቅዱስ የሚለውን ሀሳብ እንደ ቤተክርስቲያን ተረድተው መሰረታዊ ትምህርታቸውን ለይተው ባሉበት እምነት ጸንተው እየኖሩ ያሉበት ሰዓት። ስለዚህ አሁን ፕሮቴስታንቱ ከሚሰራብን የውሸት ክስ አንዱ መጽሐፍ ቅዱስን አንብቡ ይላል። እኛ በመጽሐፍ ቅዱስ እንወያይ ብለን ስንት ጊዜ ለመናቸው። መጽሐፍ ቅዱስን የሚያነቡ ቢሆኑ ኖሮ መጥተው አይወያዩ ነበር? ከኛ ጋር መጽሐፍ ቅዱስ ይወያዩ ነበር። ስለዚህ እንደዚህ አይነት ድራማዎችን ጭንቅላቶቻችሁ ላይ እንዳይፈጥሩባችሁ፣ መጽሐፍ ቅዱስን እንደማናነብ መጽሐፍ ቅዱስ ጋር ምንም ትውውቅ እንደሌለን አድርገው የሚሰሩት የሐሰት ክስ ቤተክርስቲያኒቷን በውሸት የመክሰስ እንጂ እውነት ያለው ነገር አለ። እውነቱን የምነግራችሁ ፕሮቴስታንቲዝም ስለ ኦርቶዶክስ እውነት መናገር ከጀመረ ህዝቡ ይወጣል። እውነቱን መናገር ቢጀምር ስለ ኦርቶዶክስ። ምክንያቱም ሁሉም ማለት ይቻላል በየቸርቾቻቸው ቤተክርስቲያኒቷን አንድ መሰረታዊ ትምህርቷን አያውቁም። ሁሌ ጣዖት አምላኪ፣ ሁሌ የተደናቆረች አድርገው ነው የሚወጡት። እውነቱን መናገር ቢጀምሩ ስለ ቤተክርስቲያኒቷ ያላትን ትምህርቷን በእውነተኛ ትምህርቷ ሊሞግቷት ቢመጡ እውነቱን የተናገረ ቀን ጴንጤ ስለ ኦርቶዶክስ ባዶ ነው የሚሆነው ቸርቾቻቸው፣ አዳራሾቻቸው ግን አይናገሩም። አሁን ላይ እድሉ ተፈጥሮ በምንወያይባቸው ውይይቶች ብዙ ሰዎች ምን ይላሉ? እኔ ኦርቶዶክስን ሳቃት እንደዚህ አይደለም። ያሳወቋቸው እኮ የኦርቶዶክስ ቤተክርስቲያን አማኞች ሳይሆኑ ራሳቸው ጋር ያሉት ሰዎች ከነሱ ቸርች አዳራሾቻቸው እንዳይወጡ ሁልጊዜ ስለ ኦርቶዶክስ የሚነገረው ነገር ምንድነው? ኔጌቲቭ ብቻ። እነዚህ 44 ጣዖት አምላኪ፣ እነዚህ እንደዚህ፣ እነዚህ ድንጋይ ሳሚ እየተባለ ሁሌ የሚነገረው ነገር ግን ስለ አምስቱ አዕማደ ምስጢራት፣ ስለ ነገረ ድህነት አንድም ቀን ነግረዋቸው አያውቁም። ስለ ቤተክርስቲያኒቷ አንድም ቀን ያን ሰዓት ክርስትናችን ምን አይነት ክርስትና ምን አይነት እምነት እንዳለን ሃይማኖታችን መሰረታዊ እምነታችን ምን እንደሆነ አንስተው ያነበቡለትና የነገሯቸው ዕለት የፕሮቴስታንት ቸርች ባዶ ነው የሚሆነው። ከልቤ ነው የምነግርህ። ምክንያቱም ምን አይነት ትምህርት እንዳለን በአጭሩ እንኳን እዚህ ላይ ባደረግነው አጭር የቲክቶክ ቆይታ ራሱ ቤተክርስቲያኒቷ ምን አይነት የጠራ ትምህርት እንዳላት ብዙዎቻችን አውቀናል፣ ተመልክተናል። ለመምህራኖቻችን እንደው እግዚአብሔር አምላክ እድሜን ከጤና ጋር ያድላቸው ነው። ስለዚህ ምን ልልህ ፈልጌ ነው፣ ፕሮቴስታንት የመጀመሪያ ስራው ማይንድ ጌም ነው። ብረሽ ነው የሚያደርገው። በቃ ጭንቅላትህን ምን ያደርገዋል? የሆነ የማይሆን ድራማ ጭንቅላት ውስጥ ይፈጥርና ለዛ ድራማ ደግሞ ራሱ ማስተካከያ ይሰጣል። ምን ይላል መሰለ? ኦርቶዶክስ ቤተክርስቲያን ጣዖትን ነው የምታመልከው፣ በመጽሐፍ ቅዱስ ደግሞ ጣዖት ማምለክ ኃጢአት ነው ይላል። ራሱ ጣዖት አምላክ ያድርጓት፣ ራሱ ደግሞ ጣዖት ማምለክ ስህተት ነው ይላል። ራሱ ጠያቂ ራሱ መላሽ እንደሚሆኑ አይነት ነገር እና መጠንቀቅ ያለባቸው ክርስቲያኖች ምን ጊዜ ከእነሱ የምትሰሙት የትኛውንም ነገር ተሞልቶ መምጣት እጅግ ስህተት ነው። መጽሐፍ ቅዱስን አታነብም ይሉሃል። እነርሱ ግን በመጽሐፍ ቅዱስ እንወያይ ስንላቸው ምን ይላል? ሁልጊዜ አሻፈረኝ ወደኋላ። በነገረ ድነት ላይ በመጽሐፍ ቅዱስ እንወያይ ስንላቸው በርካታ ጥያቄዎችን ስናቀርብላቸው ወደኋላ ናቸው። ግን እኛን ምን ይሉናል? መጽሐፍ ቅዱስን አንብቡ ይሉናል። እኛ መጽሐፍ ቅዱስ ስላላነበብን ነው እንዴ አንድነታችን ጸንቶ በመሰረታዊ ትምህርት ላይ ያለን? እነሱ ስላነበቡ ነው እንደዚህ ብትንትናቸው የወጣው። እውን መጽሐፍ ቅዱስን አንብበው ተረድተውት ቢሆን ኖሮ መጽሐፍ ቅዱስ የሚናገረው እኮ ስለ አንድነት ነው አይደል? በክርስቶስ ኢየሱስ ያለ አንድነት። ታዲያ ለምን እነሱ መጽሐፍ ቅዱስን አንብበው አንድ መሆን ለምን አቃታቸው? አንዱ ኢየሱስ ለዓለም ነው የሞተው፣ አንዱ ኢየሱስ ለተመረጡት ነው የሞተው፣ አንዱ ልሳኔ አጋንንት ነው፣ አንዱ ልሳኔ መንፈስ ቅዱስ፣ አንዱ ጥምቀት ያድናል፣ አንዱ ጥምቀት አይደለም፣ አንዱ የጌታ ስጋ ማናዊ ነው፣ አንዱ መታሰቢያ ነው ያሉት። ታዲያ እውን መጽሐፍ ቅዱስን አንብበው ተረድተውት ነው? ስለዚህ ይህችን ነገር ልንረዳት ይገባል። ከነሱ ድራማ ከነሱ ከአጉል ክስ ልትወጡ ይገባል ለማለት ፈልጌ ነው። ቅዱስ ቤተክርስቲያን መጽሐፍ ቅዱስን ማንበብ አይደለም ትኖረዋለች። ቅዳሴዋ ብቻ ለቤተክርስቲያን ሙሉ ማስረጃ መሆን ይችላል። ከልደት እስከ ትንሣኤ እስከ ዳግም ምጽአት ቁልጭ አድርጎ የሚያሳይ ፕራክቲካል ቴዎሎጂ ያለባት ተግባራዊ ክርስትና የሚኖርባት በሯ መግቢያዋ በራሱ ክርስቶስን የሚሰብክ ከመግቢያዋ እስከ መውጫዋ ዲያቆን ሄኖክ ኃይሌ የተናገረው አንድ ንግግር አለ። ቅዱስ ቤተክርስቲያንን ዓይንህን ጨፍነ ጆሮህን ከርነ ብትሰማ በአፍንጫ የምታውቃት ናት፣ በዕጣኗ ማለት ነው። ቶ ሌላውን አገልግሎታ። ስለዚህ
ከኛ የሚጠበቀው ነገር ምን ማለት ነው? የፕሮቴስታንትን መጥፎ ወሬ ሐሰትን ተሸክሞ መምጣት ሳይሆን ገለጥ አድርጎ ቤተክርስቲያን በዚህ ላይ ምን ምን ትምህርት አላት ብሎ መማር ነው። መምህራን አላጣንም፣ አስተማሪዎች፣ ሰባኪዎች አላጣንም። ድንቅ ሰባኪዎች ሁሉ ሙሉ የሆነ ትምህርት ያላት ቤተክርስቲያን ናትና ምንጊዜ ማወቅ ያለባችሁ ፕሮቴስታንቲዝም ክርስትናን ምንጊዜ መቃወም ነው ስራውና ያገኘውን አጋጣሚ የተጠቀመ ስለሚቃወማችሁ ማን መጽሐፍ ቅዱስን እንደማያነብ እናንተው ራሱ እኮ በቀላሉ እዚህ ላይ በምታዩት በአጭር ጊዜ ቆይታ በቀላሉ መለየት ትችላላችሁ። እስኪ የትኛው መጽሐፍ ቅዱስ ላይ ነው ሶፍት እየበላህ ፈውስ ያለ ላብ የጠረክበትን? ማን ነው ታዲያ መጽሐፍ ቅዱስን ያነበበው? እስኪ የትኛው ሐዋርያ ነው እስኪ ሲገለባበጥ ያያችሁት ወይ ደግሞ እንደዛ አደረገ ተብሎ የተጻፈለት? እስኪ የትኛው ሐዋርያ ነው ስለ ቤት መግዛትና ስለ ስጋዊ ነገር ሲሰብክ የነበረ? የትኛው ሐዋርያ ነው? በማስቲካ በተለያየ በእንደዚህ አይነት ድራማዎች እስኪ የትኛው ሐዋርያ ነው? እስኪ የትኛው ሐዋርያ ነው ክርስቶስ ከማርያም ስጋን አልነሳም ብሎ የሰበከው? እስከዛሬ ያስተማርኳችሁ ትምህርት መጽሐፍ ቅዱስን ያነበበ ሰው ቢሆን እኮ እስከዛሬ ድረስ ሲያስተምር የኖረውን ትምህርት የሆነ ቀን ነቃ ብሎ የሚያስተካክል እንዲህ ያስተካከለ ሐዋርያ አለ? ስለ ስላሴ የነበረውን ቤተክርስቲያን አይደል እንዴ በጋሻው ውስተት መሆኑን እኮ የነገረችው ቤተክርስቲያን ናት። ሐዋሳ ምድር ላይ እንደዛ ሲያስተምር የነበረውን ትምህርት ማለት ማን እስኪ በሰዓቱ እንኳን የሰሙት ሰዎች መች ተናገሩት? እኛ አይደለን እንዴ እዚህ ድምፅ ስናሰማ እነሱን ምላሽ የሰጡት? ለዛ እስኪ ከኛ ቀድሞ ልክ አይደለም የበጋሻው ትምህርት ያለ ጴንጤ ያለ እሱ መጽሐፍ ቅዱስ ማን እንደሚያነብና እንደማያነብ እኮ በጣም ግልጽ የሆነ ነገር ነው። ስለዚህ በእነሱ የውሸት ክስ እንዳትሸወዱ፣ ባላችሁበት ጽኑ። ጥያቄዎቻችሁን ምንጊዜም አጠንክሩና ያዙ። ብዙ ጊዜ እኮ እኛ ከእነሱ ጋር የውይይት መድረኮችን ፈጥረናል። ዲያቆን ዘማርያም እኮ ተወያይቷል። ብዙ ጊዜ እኔ ተወያይቻለሁ። ታላቁ ተወያይቷል። እነ ኢዮብ እና አክሊል ሁሉም ተወያይተዋል። አሁን ላይ ከመጥፋት ወይም ደግሞ ተስፋ ከመቁረጥ በሚል ሁኔታ እኮ ነው በቤተክርስቲያኒቱ አንድ ለመሆኑ እየተዋጉ ያሉት። ጴንጤኮርስ በእርሱ ማውራት ከጀመረ እኮ አንድ ቀን አይቆይም። እንደምታዩት አንድ ቀን ስለራሱ ማውራት ቢጀምር አብሮ መጓዝ አይችልም። አንድ ሆኖ ሊጓዝ የሚችለው ቤተክርስቲያንን በተቃወመ ጊዜ ነው፣ በተቃወመ ጊዜ። ስለዚህ አሁንም ተስፋ የመቁረጥ በቃ አለ አይደለ ያለኝን ለወርውር የሚል አይነት አካሄድ ነው እያደረገ። ቤተክርስቲያኒቷን በሃይማኖታዊ ትምህርት ማንም ሊያሸንፋት አይችልም። ግልጽ ነው፣ ማንም ሊያሸንፋት አይችልም። ስለዚህ የግድ ምንድን ነው የሚደረገው? ገድላትን ማጣመም፣ ያንን ነገር እያጣመሙ በጣም ኤግዛጁሬት እያደረጉ ለሰው በሚጨንቅ መልክ መናገር፣ ከዛ ህዝቡን ማድረግ፣ ልቡን መሸርሸር እንጂ እስኪ በነገረ ክርስቶስ ላይ እስኪ ምን አይነት እንከን የሚወጣላት እንከን ያለው ነገር ሊያወጡ ይችላሉ ከቤተክርስቲያን? በነገረ ማርያም ላይ ምን ሊያወጡለት ይችላሉ? በነገረ ስላሴ፣ በነገረ ድነት እስኪ ምን ሊናገሩን ይችላል? ምንም አይነት ነገር። ስለዚህ ምንድነው የሚደረገው? ሁልጊዜ ለነሱ ያልገባቸውን ነገር እያጣመሙ ሰውን ማደናገጥ ነውና ይሄ የተስፋ መቁረጥ ምልክት ነው። የተስፋ መቁረጥ ምልክት። ፕሮቴስታንቱ አሁን ተስፋ ቆርጧል፣ አልቻለም። እስኪ የላይቫችንን ፕሮግራም እንኳን እኛ ጋር 1000 ሰው አለ አይደል? እዛ 200 ሰው ነው ቢያው የራሱ ጴንጤ የራሱ ተከታይ ተስፋ ቆረጠ። ኤርሚያስ ዓመት እስከ ዓመት አንድ ቶፒክ ሲያወራ ደከማቸው፣ ተውት። መጽሐፍ ቅዱስን እኮ ለመማር እኮ ዲያቆን ዛማኑኤል ጋር እኮ ነው ጴንጤ ተሰብስቦ ያለው ዛሬ። ሂድና እይ። ምክንያቱም ዓመት እስከ ዓመት መጽሐፍ ቅዱስ ጥናት ያስተማረ አንድ ጴንጤ ያሳየኝ። አንድ እኔ ይቀጣለሁ። ዓመት እስከ ዓመት መጽሐፍ ቅዱስ ጥናት ያስተማረ አንድ እስኪ ሚዩት አድርግልኝ እስኪ አንድ ጴንጤ አሳየኝ መጽሐፍ ቅዱስ ጥናትን ሐዲስ ኪዳንን ሲያስጠና ያያችሁታል? ዲያቆን ዛማኑኤል ስንተኛ ደረጃ ስንት ደረሰው? የቅዱስ ጳውሎስን ኦልሞስት ሊያጋምስ ነው። ራእይን አስጠንቶ ጨርሷል። ሐዋርያት ሥራ ምዕራፍ 19 ደርሷል። ታዲያ ማን መጽሐፍ ቅዱስን እያስተማረ እያጠና ያለ? አንድ ጴንጤ ያሳየኝ እስኪ ሙሉ እንደው መጽሐፍ ቅዱስ ጥናት እዚህ ቲክቶክ ላይ እየሰጠ በተከታታይ ዮሐንስ ወንጌልን ያስተማረ እስኪ ያሳየኝ። የማቴዎስ ወንጌልን ያስተማረ ሳይንስ፣ ሐዋርያት ሥራን ያስተማረ ሳይንስ፣ ዕብራውያን ሌሎቹን እንደዚህ የምትላቸውን የሐዲስ ኪዳንን መጽሐፍት ያስተማረ ሳይንስ። እኛ እኮ ሐዲስ ኪዳንን ብሉይ ኪዳንን እኮ ትምህርት እየሰጠን ያለን። እስኪ አለ? ወፍ የለም። ከየትም አታመጣ፣ ልታመጣም አትችልም። ጴንጤው እኮ እየተማረ ያለው አማኑኤል ጋር ነው ስልህ አሉ እኮ ማስረጃ። ድምፃቸውን አጥፍተው አካውንታቸውን ቀይረው የሚሰሙ ኤርሚያስ እንኳን ይሰማዋል ስልህ ይኸው ዲያቆን ዛማኑኤል መጽሐፍ ቅዱስን የሚያስተምረው ብሎ እኮ መሰከረልን አይደል? ለዚህ እባካችሁ በእነሱ የውሸት ክስ እንትን አትበሉ፣ አትደናገጡ። አሁን ተስፋ የቆረጠ ያለውን ነው የሚያደርገው። በቃ
ተስፋ የቆረጠ ሰው እንደዚህ ነው። ቤተክርስቲያን ግን እያበበች ትሄዳለች። ምንም ቢሏት እያበበች እየሰፋች እየጠነከረች ነው የምትሄደው። እና ቤተክርስቲያን መማር ያለብን ብዙ ትምህርቶች አሉ። አይደለም እኛ ሄደን የሱን ክደት ልንሰማ፣ እኛ እኮ ተምረን ያልጨረስነው ብዙ ነገር አለ። እና ደግሞ የቅዱሳን አባቶቻችንን ፍቅር ከልባችን ፍቀው ለማውጣት ስለፈለጉ ገድላትን በመጥፎ አይነት መንገድ ይስሉብናል። እንደኛ እኮ ያልተጻፈ ገድል እኮ በልቦናችን እኮ አለ። ዕለት ተዕለት አይደል እንደ እግዚአብሔር የሚሰራልን ያልተጻፈ ገድል እኮ በልቦናችን አለ። እኛ ይዘነው የምንዞረው ከስንት ነገር ተፈተን እንኳን እኛ ጴንጤው እንኳን እኮ ያውቃል እኮ አይደል እንዴ በስንት ነገር ተርፈ። ለዛ ምንም ልንደናገጥ አይገባም። እውነት እንማርን፣ በርታ፣ እንጠንክር። ለቤተክርስቲያን ያለንን ፍቅር ዕለት ተዕለት እንጨምር። እግዚአብሔር ይርዳን ነው ለቆይ ያሰማልን። በነገራችን ላይ ሽቀላም ጭምር ነው። አሁን ጎገቢም ጭምር ነው። አሁን ጊፍት ይገኝበታል፣ እርዳታ ይገኝበታል፣ መጽናኛም ነው። መጽናኛ እኮ ነው። እዚያ ያለ ፕሮቴስታንት ኦርቶዶክስ እንዳይሆን መጽናኛ ነው። እንዳትሆንሽ ኦርቶዶክስ ይሄው እንደዚህ ገዳለ ልክ ብለው ልክ አያጅቡ መጣልህ እያሉት አሁን በመጽሐፍ ቅዱስ መነጋገር አሁን ቆመዋል። አሁን ምንድነው መጽናኛ? ቆይሽ እዛ እንዳትሆን ኦርቶዶክስ ከሆንክ እንዲህ ይመጣብሃል፣ እንዲህ አለብህ ለማለት ባለህበት እዛ ቆም ለማለት ያመቻል። ለዛ ነው ቡርካ ይሰማህ መሰለኝ። አንተ እየተሰማህ አይደለም። እስኪ ታፕ አድርጉ። ሙሉ ለሙሉ ትጠፉብኛላችሁ። ዘማርያምዬም ፖስት ሆናለህ እና ምንም ድምፅ አይሰማኝ። አሁን መታችሁልኛል ደግሞ። ታፕ አድርጉ እሺ ተወዳጆች። እግዚአብሔርን ምንም ያወጣኛል። የሪፕሌን ሞድ እያረኩ ነው ሁላ እንትን ብለው ዳታ እያበረው ሳጠፋ ራሱ አይመጣም። የሪፕሌን ሞድ አድርጌው ድጋሚ ስለሆነ እየመጣኝ ያለው እና ታፕ ቀጥል። ይሰማሃል? እኔ አሁን ይሰማኛል። ቀጥል ነው እና መነገጃ ለዛ ነው። በነገራችን ለምን መሰላችሁ በገላደሳ ዲቤትና የሚፈልጉት ጎበዝ እነሱ የሚፈልጉት እውነታን ወንጌልን ሳይሆን ኦርቶዶክስን እኮ አለው ምናምን እኮ እንደዚህ ወጣ ምናምን ነው። ልክ የሙሴ ኢንቴንሽን ምን ነበረ? ነገር ድነት የተባለውን ነገር መዋየት በመጽሐፍ ቅዱስ ሳይሆን ድርሳነ ሰንበት ላይ መልስ ባይኖርና መመለስኛ ባንችል ኦርቶዶክስ መልስ የላትም፣ ድህነት ላይ መልስ የላትም ብሎ ለመውጣት ነው። በቃ የተፈለገ እኮ ያ ነው። ጉዳይ የእውነት አይደለም የነጥብ ነው። እስኪ በየትኛውም ዲቤት ተመልከቱ። ልደተ ቃል ያደረገው ዲቤት ይዩት፣ አኬ ያደረገው ዲቤት ያዩት፣ እኔ ያደረገው ዲቤት ይዩት። ሁሉም አጠያየቃቸው የጥያቄ ኤግዚቢቴኩን ጥያቄ ተመልከቱት። ልደተ ቃል ጥበብ ነጥብ የሚጥልበትን ዘማርያም ነጥብ የሚጥልበት መንገድ ነው እንጂ እውነታን ለማስረዳት ጥያቄ ለመፍጠር በደንብ አድርጎ ጉዳዩ ላይ እንዲረዱት ለማገዝ አይደለም። አንተ መልስ ሰጠህ እኮ ምንም እኮ የለውም እኮ እንዲባል ይፈልጓል። እኛ ህይወት አለ። እንዲሁ ጳውሎስ እንዳለው እንደ ደመና የከበቡ ምኖች አሉ፣ ምስክሮች አሉ። አሁን ሽቀላ በአጭር ቃል አትግቡ። ጆሮአችሁ የሚሰማ ሰዎች ካላችሁ አትግቡ፣ አታድምቁ፣ ዝም በሉ። እስቲ ላይክም ኮመንትም ምንም አታርጉ። እነሱ ቤት ገብታችሁ ዝም በሉ እስቲ። ተሰምቶኝ ነው ተቆርቆሬለት ነው ኖረው አንተ ህይወቱ እነሱ ጋር አትግባ፣ ዝም በል። ክህደትን ለምን ትሞላዋለህ? ጆሮም እኮ ይሰለቸዋል እንዴ። በነገራችን የቤተክርስቲያን ትምህርት የመናፍቃንን መጽሐፍ ማንበብ እንደማይፈቅድ ታውቃላችሁ? ማር ይስሐቅ ላይ አለ። ማር ይስሐቅ ላይ የመናፍቃን መጽሐፍ አታንብብ ይላል። በሌላ አነጋገር መናፍቃን ጋር አትማር ማለት ነው። መብት አይደለም። በነገራችን ላይ እነሱ ጋር ገብቶ መማር ራሱ አይፈቀድም። በቃ አትግቡ፣ ጨርሶ እነሱ ጋር አትሄዱ። ላትግባቡ፣ ላይሰሟችሁ፣ ያውም ደግሞ በቂ እውቀት በሌለበት በዛ ላይ አያስነግርህም። አፋፍን ነው የሚናገረው፣ የስድብ ቃል ነው የሚናገረው። ከዚህ በፊት የነበሩ ዲቤቶችን አየናቸው። የመጀመሪያው እውቀት የለም ተባለ። እሺ መጽሐፍ ቅዱስ ይሞግቱ መጡ። በመጽሐፍ ቅዱስ እውቀት ይሞግቱ የቤተክርስቲያን ልጆች ሲመጡ ደግሞ አይ ትሳደባላችሁ እናንተ፣ ስላቅ አለ፣ ሳቅ አለ፣ ስርዓት የላችሁም ተባለ። እሺ በስርዓትና በተረጋጋ መንፈስ ማውራት ጀመር። ደግሞ ሲሰርጉንም ዝም፣ ሲሸረቁጡንም ዝም። ኢቭን በላይቭ ከፍተው እንደዚህ የተለያየ አክት እያሳዩ ሲናገሩ እሱንም እያየን ባልሰማ ዝም። ወደ ውይይቱ እያተኮርን ሄደን እዚህ ላይም አልተረቦንም።
ስሜታዊ ስትናገር ትሳደባለህ የተባልክ በተረጋጋ መንፈስም የተሰደብክን ብትነጋገርም ሰው እሺ ብሎ ካልሰማ አትግቡ እነሱ ጋር። ወንዶችም ሆናችሁ ሴቶችም ሆናችሁ ጥያቄ ሲኖርባችሁስ እኛ አለን። ከእኛ ቀን በላይ ከሆነስ ሊቃውንት አሉ። በቃ አለቀ። ባለ ትናንትና አሁን ስለ ገድል ከፈትኩ አለ ቤት ከሰዓት ጀምሮ የትናንትና እሑድ እስከ 3 ሰዓት በጣም ሰፊ ሰዓት አወራ። ኢቭን ምንድን ያደረጉት ከትምህርቱ በኋላ ገድል ላይ ድርሳሌ ጥያቄ ያለ ሰዎች ግቡ አላልኩ? ምን እንደምትፈልጉት እናንተ እዛ ገብታችሁ? ዳኒ አንተ እኮ እሱ ጋር ስትገባ ያንተ ፎሎወር ሰዎች እኮ አብሮ ይከተላሉ። እሱ የሚፈልገው ነጥ አያችሁ፣ ተመልከተ፣ ድምፁን ስሙት፣ ሆ እያለ እያዳነቀ ነው የሚያወራው። በእርግጥ ጊፍት ይገኝበታል። ኦርቶዶክስ ስትሰደብ የጋራ አቋም ስላላቸው ጊፍት ይወርዳል። ቤት ኪራይ ይከፈላል፣ ልጅ ይተዳደርበታል። የወተት ነው፣ ሽቀላ ነው። በቃ አለቀ። ሐቁ ይሄ ነው። ልብ ካለ ግን በመጽሐፍ ቅዱስ ሐቅ ላይ መነጋገር ነው። ሚስጥረ ጥምቀት መጽሐፍ ቅዱሳዊ ነው አይደለም? ሚስጥረ ቁርባን ነው አይደለም? ለመዳን ምን ያስፈልጋል? መዳንን ማዕከል አድርገን እንነጋገር። ጀግና ፕሮቴስታንት በመጽሐፍ ቅዱስ ላይ ያውራት። በተረፈ እዚህ መልስ ላይ ቅድም እንዳለው ልደት ተስፋ ስለተቆረጠ ያለው ፕሮቴስታንት ደግሞ እየመጣም እየጠየቀ ስለሆነ ያለው ብቸኛ አማራጭ ምንድን ነው? ስተት መስሎ ስተት ይሆን አይደለም ያልኳቸው፣ ስተት መስሎ የታያቸውን ነገር በማቅረብ ያንን መንዛት ነው። አሁንም ቢሆን ግን ከኛ የሚጠበቀው በፍቅር ይሁን፣ በጥላቻ ይሁን። አሁን እኛ የተማማርን ያለን ፕሮቴስታንቶችን የሰደብን አይደለም ያለ ነው። እኛ ዞር በይ ምናምን ልክሽን ነው ማስገባሽ ምናምን ቀሚስሽን በልቤ እንደዚህ ያደርጋሉ ሚል ዊርድ ቃል መናገር፣ ሳይሳደቡ እኮ መናገር ይቻላል። በቃ ሳትሳደቡ ግን መልስ መልሱ። መልስ እውቀቱ ካለ መጽሐፍ ቅዱስ አታነቡም የሚሉት የውሸት ነው። የእውነት እንዳይመስላችሁ የውሸት ነው። ይህን የሚሏችሁ ለምንድን ነው? እኛ መጽሐፍ ቅዱስ አንባቢዎች ነን እያልን አይደለም። በቂ እውቀት አለን ብለን እየተመከን አይደለም። ኢቨን የእኛ ቤተክርስቲያን 4 አይነት ሊቃውንት ብሉይ፣ ሐዲሳት፣ መጽሐፍ መነኮሳት፣ መጽሐፍ ሊቃውንት የጨረሱ ራሱ ምን አውቄ ይላል። ሊቀ ሊቃውንት ስምዐ ኮነን አሁን በጠይቋቸው ምን አውቄ ነው የሚሉት። አንብበውት እኮ አይደለም ተርጉመውት፣ ብሉይ ኪዳንና ሐዲስ ኪዳን ተርጉመውት እኚህ ካርጎ በቃሉ ችለውት ምን አውቄ ይላል። ሽምደዳ አይደለም፣ ንባብ አይደለም፣ በቃል ይዘህ በአፍ የምትተፋው አይደለም። በህይወት የምትኖር ነው። የእግዚአብሔር ቃል በህይወት የምትኖር ነው። በህይወት የሚኖርም ጭምር ነው። አትግቡ፣ አትስሟቸው፣ አታደምጧቸው። መጽሐፈ መነኮሳት ማር ይስሐቅ ይከለክላል። መናፍቃን ጋር ገብቶ መማር የተከለከለ ነው። ዲቤት እንኳን የምናደርገው የሚሰማ ሰው ካለና ኦርቶዶክስ ያስተምሮ ለመግለጥ እንጂ የእነሱን የክደት ቅርሻት ለመስማት አይደለም። ጊዜ ተርፎንም አይደለም። ብሽሽቅና ንትርክም ወደነውም አይደለም። ጊዜም የለም። ቅድም ልደት ሲናገር የነበረ ነው። ጊዜ አለህ ማለት ነው ያለው። ለዚህ ጊዜም የለም። መጽሐፍ ስንት የሚነበብ እያለ ኢኦቲሲ ላይብረሪ እኮ ቴሌግራም ላይ እኮ ብትገቡ ስንት ፒዲኤፍ መጽሐፍ እኮ አለ። እሱን አታነቡም? ጊዜ ከተረፋችሁ ዩቲዩብ ላይ ስንት ስብከት አለ። የአባ ገብረ ኪዳን፣ የእነ ብርሃኑ አድማስ፣ የእነ ያረጋል አበጋዝ፣ የዲያቆን ኃይኖክ ኃይሌ የስንት ሰባኪያን አለ። ጊዜ ካላችሁ ጥያቄ ተፈጥሮብን ነው ካላችሁ የጥያቄያችሁ መልስ የሚገኘው መናፍቃን ቤት ነው። አሞቄ አትሁኑ። በቃ እውቀት ሊኖራችሁ ይችላል። እኛ እውቀታችሁን ያጠጣልን አይደለም። እኔ አሁን አልገባም። ለምን ደግሞ አልገባው? ራሴ ማስቀጥ አልፈልግም። ክደት ልሰማ አልገባም። ልስዳደብ አልገባም። ስለዚህ አይመጥንም። ካልመጠን አለመግባት አይ መብታችን ነው። ቲክቶክ እኮ ዩዘር ፕላትፎርም የከፈትነው በራሳችን ነው ካላችሁ እንደ ዲሞክራሲ ካሰባችሁ መብታችሁ ነው። በእናንተ ምክንያት ግን እነሱ ቤት በመግባታችሁ ተከትሏችሁ እናንተ ስትከራከሩ በእናንተ መልስ ማጣት ምክንያት ክር የሚበጥስ ወይ ደግሞ የሚጠራጠር ኦርቶዶክስ ካለ ለእናንተ ግን ወዮላችሁ። ይህን ማወቅ አለባችሁ። እኛ እነሱ ቤት በመግባታችን መልስ እንጣም አንጣም በምናደርገው ዲቤት እንኳን ገብተን ለመስማት ለመከራከር የሚሰነካከልብን ኦርቶዶክስ ካለ ወዮልን።
በጣም ጥንቃቄ ያስፈልጋል። ገዝተ ላይ ብቻ አይደለም፣ በነገራችን አለመስማት ውረዱ። በቃ ከዛ ስንት የሚነበብ መጽሐፍ አለ። በዚህ በኩል መጽሐፍ ስጡን እስቲ ማንበብ ፈልጋለሁ ትላላችሁ። መጽሐፉን አታነቡ። አሁን እኮ የሚገርም ብሩኬ ቴሌግራም ላይ ብትገባ እዚህ ማንቁርታችን የምትቆሙት መልስ መልሱልን። ምን መልስ መልሱልን? መጽሐፍ ስንጠቁማችሁ አትወዱ። ጊዜ የላችሁም እንዳንል መናፍቃን ጋር የምትገቡት እንዴት ይዘለቃል እንደዚህ? እስከ መቼ ልደተ ቃል እየመጣ ያብራራ ይኖራል? እስከ መቼ ታላቁ ጅብሪል እየመጣ ያብራራል? እስከ መቼ የሚዘለቀው እንደዚህ? ነገ እኮ ታገባላችሁ እናንተ፣ ነገ እኮ ትወልዳላችሁ፣ ነገ እኮ ልጆች አሏችሁ። ይጠይቋችኋል እኮ እምነታችሁ። አይ ዘማርያም እንዳሉ ልትሉ ነው ስለሚዛ አላማችሁ። አይ ታላቁ ሲያብራራ ሰምቻለሁ ልትሉ ነው። አንብቡ እንጂ የራሳችሁን ብቁ አድርጉ። ቢያንስ ለቤተሰባችሁ ፍሩ ድረሱ እንጂ ቢያንስ ለቤተሰብ ለልጃችሁ እንኳን ቢያንስ ቆሙ። እዚህ ላይ አንገት ላይ ያሰርኩ ክር ምንድነው ሲባል እንኳን መልስ ይኖራችሁ እንጂ ቢያንስ እንዴ ለሌላ ሰው ተው። አውደ ምሕረት ቆሞ መስበክ፣ ቲክቶክ ገብቶ ማስተማር ተውትና ለምትመሰርቱ ቤተሰብ አታስቡም እንዴ እናንተ? ለሚቋቋም ቤተሰብ እንዴት ሰው እንዲያስቡ? ለኔ ብላችሁ ተማሩ እንጂ ለኔ ለራሴ ስል ልማር ልወቅ፣ ለእናንተ ሰ ለራሴ ስል ከዛ አንብባችሁ ጠይቁ። በቃ የምትሰሙ እኮ ነው። እነሱ ተስፋ መቁረጥ ውስጥ ነው ያሉት። በጋራ ማውራት ስለማይችሉ የማውሪያቸው መንገድ ኦርቶዶክስ መስደብ ስለሆነ ነው። እና በስድብ ነው የሚከብረው። ጊፍት አለው፣ የቤት ኪራይ ይከፈልበታል፣ የወተትም አለው። ስለዚህ እንጀራቸው ከሆነ ያዝልቅላቸው፣ ሽቀላ ከሆነ በቃ ገንዘብ ቢዝነስ ስለሆነ ነው። እውነት ከሆነና ያልገባችሁ ካለ ከኛ የተሻሉ ሊቃውንት አሉ። ዘማርያም አረም የእናንተ መለኪያም ሊቃውንት አሏት፣ መምህራን አሏት። ይህን ሁሉ እኮ መልስ የተመለሰ ያለው እኮ ልደተ ቃል እኮ የሰንበት ተማሪ ነው። ታላቁ ጅብሪል እኮ ጉባኤ ቤት እኮ የወጣ ሰው እኮ አይደለም። ዘማርያም እኮ አንድ ተራ የሰንበት ተማሪ እኮ ነው። ከየትም አልወረድንም እኛ ተራ ግለሰቦች ነን። የነ ሙሴ ጥያቄ ሊቅ አያስጠራም። ሊቀ ሊቃውንት ኑልን የሚያሰኝ አይደለም። ሊቅ አያስጠራም። በእኛ አቅም የሚመለስ መልስ ስለሆነ እኮ ነው። ሊቃውንትማ ዘንድ ከደረሰማ ተውት። በነገራችን እኮ ሊቃውንት እዚህ የማይገቡት እኛ ጋር ስላልሰሙ ነው እኮ አይደለም። አይመጥናቸውም። ፕላትፎርሙ ራሱ አይመጥንም። ሌቭል ዋን ነው ገና። ይሄ ገና ዝቅ ያለ ነው። እነሱ የትና የት ሄደዋል እኮ እነሱ በእውቀትም በብስለትም እኛም በስለው አልፈው ሄደውናል ሊቃውንት። እና በማይመጥነን ነገር ላይ ጊዜ አንግል አደራችሁን። በቃ የምታደርጉትን ማድረግ ትችላላችሁ። መማር የምትፈልጉት ተማሩ። ቤት ክፍት ነው እንዳለው ልደተ ቃል የመጽሐፍ ቅዱስ ጥናት ክፍት ነው በሩ። እንማር። ወንድሞቻችን የሚያስተምሩ አሉ። በደንብ እንማር፣ ጠልቀን እንማር። የማናውቀውን ነገር አንቀባጥር። እኔ አሁን ማላውቀው ጥያቄ ስጠይቅ አላቅም ልመዱ። በቃ አላቅም። ትላንት አንድ ልጅ ጠየቀችው። አንድ ጥያቄ ጠየቀችው፣ መልሱን አላቅም። ምንድን ያልኳት እኔ ላይቭ ላይ አላቅም፣ ጠይቄ እመጣለሁ። አለቅም። ማታውቁትን ነገር መምህራን ብትሆኑ አትቀባጥሩ። ማታውቁትን አላቅም። ምናውቀው ከሆነ አውቃለሁ፣ መልሱ ይሄ ነው። አሁን ቅድም በታችን ዓለም በጠየቅሽን ጥያቄ ማላውቀው ከሆነ መልሱ ጠይቄ እመጣለሁ። የማውቀው ከሆነ ያው እንደ ቅድም አነበብኩልሽ ሙሉ የአየር ጋኔን የሚለው ምን እንደሆነ፣ ጸነሰ የሚለው ምን እንደሆነ አነበብ ነው እንዳለ ሙሉ። ስታነብ ገና መቅድሙ ላይ መልሱ እዛ ጋር ያበቃል። ከዛ መቀጠል ነው። ሰው መሆኑ አረጋገጥሽ፣ በቃ እዚህ ጋር ያበቃል። ስለዚህ የማናውቀውን ነገር አንቀባጥር። በቃ እኔ የማላውቀው ጥያቄ ስጠይቅ ጠይቄ እመጣለሁ። ስለዚህ በተቻለ መጠን እኛም ራሱ ስንመጣ የማናውቀውን ነገር ባለመቀባጠር አትግቡ። ለእነሱ ሽቀላ ስለሆነ ይሄ ሁሉ ገዝ ለምን ይገዘር ይመስላችኋል? በለው እርግጥ በቃ እርገጠው ለማለት ነው። በለው በደንብ በቃ። ከዛ ኦርቶዶክሱ ግራ ይጋባል። ፕሮቴስታንቶች ደግሞ ጎበስ የጌታ ወንጌል ተሰበከ ምናምን በቃ በማብሸቅ በበሸሽቅ አይደል፣ በውሸት አይከብርም። አንድ ነገር ላንሳ። አውሳቢው ዘቂሳርያን ታውቁታላችሁ? አውሳቢው ዘቂሳርያ እኮ አርዮሳዊ ነው። ምን ጽፏል ግን? ኤክሌሲያስቲካል ሂስትሪ የቤተክርስቲያን ታሪክ ጽፏል። በእምነት ደረጃ አርዮሳዊ ነው። የጻፈው የቤተክርስቲያን ታሪክ ግን ውሸት የለበት። ቤተክርስቲያን ምን አደረገች? እምነቱን ተወችውና የጻፈውን እውነት ብቻ ወሰደች። አሁን የቤተክርስቲያን መድረክ ላይ ብታዩት አቡነ ጎርጎርዮስ አውሳቢው ዘቂሳርያ የጻፈውን የቤተክርስቲያን ታሪክ እንደ ምንጭ ይጠቀማል። የሃይማኖት ምስክር አይደለም፣ የታሪክ ነው። የታሪክ ነው፣ ይቀርባል። ቤተክርስቲያን ጭፍን አይደለችም። ይሄ መናፍቅ፣ ይሄ አርዮሳዊ
እሱ የሚለውንም አልቀበልም አትልም። ቤተክርስቲያን እውነት አያቀራትም፣ ዋጥ ነው የምታደርገው። እውነት አያቀራትም፣ ትውጠዋለች፣ ጸጥ ነው የምትለው። እሰየው ጽፏል እኮ ግን አርዮሳዊ ነው ሲጽፍ። ግን ቤተክርስቲያን ታሪክ አልዋሸም። በእምነት ስለምጠላው የጻፈው ውሸት ማለት አይደለም። ቤተክርስቲያን እንዲያክል የአይነት ብርሃን ያላት ናት። እችን ቤተክርስቲያን ስለሰጠን እግዚአብሔር አምላክ ስሙ የተመሰገነ ነው። እውነት ያላት በቃ አርዮሳዊ ነው። ተወሱ ታሪኩን ሰድለት አልዋሸማ። አሁን ኢትዮጵያ ውስጥ አንድ ሙስሊም የኢትዮጵያን ታሪክ በትክክል ቢጽፍ መጽሐፉን እኮ እንጠቀመዋለን። ሙስሊምነቱ የራሱ ጉዳይ ነው። የቤተክርስቲያን ታሪክ ሲጽፍ ግን እንደ ታሪክነት ይወሰዳል። ታሪክ አይደል? አልዋሸም አይደል? ታሪክ ነው የጻፈው እኮ። ቅዱስ አይደለም፣ ሊቅ አይደለም፣ ግን የጻፈው የሃይማኖት ማስረጃ አይደለም። ግን ምንድን ነው? ሊቅ የጻፈው ግን ምንድን ነው? የቤተክርስቲያን ታሪክ። ታሪኳን ትወስዳታለህ። ልቅም ነው። ፊሊፕ ስካፍ አሁን እኛ የእንግሊዝኛ መጽሐፍቶች አብዛኛው የምንወስደው የፊሊፕ ስካፍ ነው። ፊሊፕ ስካፍ ኦርቶዶክስ ነው አይደለም። ግን የዮሐንስ አፈወርቅን የቀደምት አባቶች መጽሐፍ ሲተረጉም ከግሪክ ወደ እንግሊዝኛ በታማኝነት ነው። ከሁሉም የእንግሊዝኛ ቨርዥኖች በጣም ጥሩ የፊሊፕ ስካፍ ነው። እምነቱን ተውንና የእሱን ትርጓሜ ስልት እንጠቀም። ከሀገራችን ማን አሉ? ኪዳነ ወልድ ክፍሌ የግዕዝ፣ የዕብራይስጥ፣ የሶሪያ እና የጽር ቋንቋ ሊቅ ናቸው። በእምነት ደረጃስ የቅባትና የጸጋ ደጋፊ ናቸው። ምን አደረግን? የእውቀት ሊቅነታቸውን አልካደችም ቤተክርስቲያን። ስለ አርዮስ እንኳን የቤተክርስቲያን ታሪክ ባለመድረክ ሄዳል። ስለ አርዮስ ሲያወራ እንኳን አርዮስ አንደበተ ርቱዕ በሴት የማይታማ ገጣሚ ነበር። አለቀ። ስለምጠላ ውሸት ማውራት አይጠበቅብን። ልደተ ቃል ጠይም ነው አለቀ። ከዚህ በኋላ ተችም እሱን ስለምጠላ ኧረ በስመ አብ እንደ ልደተ ቃል እኮ በጣም ጥቁር የሆነ ሰው የለም አትበል። ጥላቻህን በውሸት አታስደግፈው። በቃ እውነትን እውነት ማለት ያለብን። አርዮስ መናፍቅ ነው፣ ያውም ርዕሰ መናፍቅ አለ። ምን ያለ ወልድ ፍጡር ያለ ግን 3% አሉት። ምን ገጣሚ ነው። ዋሽታለች ቤተክርስቲያን። እኛ የምንኖረው እኮ ከዛ ማርያም ደግሞ ትናንት አውቀዋለሁ እባክህ እኔ እናንተ ስታደንቁት አይቼ ነው እንጂ እንደውም እኮ ምናምን እኛማ ስናጥላላ በስመ አብ። እኛ ሰው አንድ ቀን አይውደቅ እንዴት እንክትክቱን እንደምናወጣ ትላንት የቀደሰውን ትላንት የሰበከውን ትላንት ያገለግሉ አፈር ነው ቀድሜ የምናበላው። ግን እዛ ጋር የተነገረው እውነት ነው። አንደበተ ርቱዕ ነው፣ ውሸት አይደለም። በዛ ላይ ደግሞ በሴት አይታማም። ምንኩስናው ላይ ታማኝ ነበር አርዮስ። ትክክል ነው። በዛ ላይ ገጣሚ ነው። ትክክል ነው። ወልድ ግን ፍጡር ነው ብሏል። ክህደት አቸው በጥር ያለ ነገር የሚናገር ጭፍን ጥላቻ የለንም። ምን አለ ፕሮቴስታንቶች እንኳን ይህን ከኛ ቢወስዱ ኦርቶዶክስ ምትለው ለምን አይሉም? ኦርቶዶክስ ምትለው ለምን አይሉም? ቢያንስ እኔ በጣም ነው የሚገርመኝ። እኛ ምንለው እንኳን ደግሞ ለምን አይሉልንም? እኛ ምንለው ለምን ደግሞ አይሉ? ሚኒመም እኮ ነው። ቢያንስ የምንለውን ደግሞ ለምን አይሉልንም? ማርያምን ነው የምታመልኩት። እነሱ የፈጥሩት ኢሉዥን ከዛ ይፈጥራሉ። ማርያም ነው የምታመልኩት ነው እኛ የምናምነው ነገር ከሳሉት በኋላ ያን ለሳሉት ነገር ደግሞ ራሳቸው መልስ ይሰጣሉ። ፈራጆቹም እነሱ ናቸው፣ መልስ ሰጮቹም እነሱ ናቸው። አይ እናንተ ማርያምን ነው የምታመልኩት፣ አይ እናንተ ግድል ነው የምታመልኩት። ወሳኞቹም እነሱ ናቸው፣ መልስ መላሾቹም እነሱ ናቸው። ራሳቸው ይስላሉ ስለኛ፣ ራሳቸው መልስ ይሰጣሉ። እኛን አይጠይቁንም። እኛ ግን አንካድንም። ከፈላስፋም ቢሆን ዜና እስክንድር እኮ ፈላስፋ ዜና እስክንድር እኮ አንድም ተመጽሐፍ ላይ እኮ ፈላስፋ የተናገረው እንኳን ንግግር ብሂል ከመጽሐፍ ቅዱስ ጋር ካልተጋጨ ይወሰዳል። ይህን ታውቃላችሁ። ዜና እስክንድር እኮ አለ። ጭፍን ጥላቻ የለም። የሚጠቅም ከሆነ እንወስዳለን። እና እኛ እንደናንተ አይደለንም። አርዮሳዊ መሆኑ እንኳን እያወቀን አውሳቢው ዘቂሳሪ የቤተክርስቲያን ታሪክ የጻፈው መጽሐፉ ላይ ችግር ከሌለ ሙሉ እንጠቀማል። ችግር የለብንም። ጉዳያችን እውነት እንጂ ግለሰብ ጥላቻ ነው። እምነቱ ቁጥሩ አይደለም፣ ግን ቅዱስ አንለውም። አውሳቢው ዘቂሳሪ ታሪክ ነው የጻፈው። የሃይማኖት ምስክር አይደለም፣ የዶግማ ምስክር አይደለም። የቤተክርስቲያን ታሪክ የጻፈው ታሪክን ሳይዋሽ የጻፈ ታሪኩን ወሰን ነው። በእምነት ደረጃ ግን አርዮሳዊ ነው እና በዚህ ልክ እኛ አበጥረን መለየት አለብን። እና መጽሐፍ ስንጠቅስ ምንጭ ስንጠቅስ አስተውሎ በደንብ በሚገባ ማወቅ አለብን።
እናንተ እውነታው እስቲ እንደኛ እስቲ እንደዚህ እውነታው እየሰማችሁ ስንት ቅዳሴው ምን እንደሆነ እያወቃችሁ ቤተክርስቲያን ወንጌል አትሰብክም ትላላችሁ። ቢያንስ እውነታው ለእውነት ቆሙ ቢያንስ። ከዛ ይሄ እንኳን ትክክል ነው እኛ ግራ ይገባል። እችን እስቲ በሉ እስቲ ካፋችሁ ትውጣችሁ እስቲ ካፋችሁ። ይሄን ለማለት ነው። በጣም ሰዓት ወሰድኩኝ እጅግ በጣም ይቅርታ። እግዚአብሔር ያክብርልን። አሁን ትሰማለህ ዲያቆን? እየሰማን ነው በደንብ። እስኩኝ እኮ እኔ እኮ ጨርሼ ነው። እድል ከተሰጠኝ የተሰማው አይደለም መሰለኝ። እሺ ዳኒ ያቆየን፣ ይቅርታ። መልእክት አለኝ ላልካት ነገር እድል ብንሰጠው ጥሩ ነው። እሺ ታላቁ የማይሰማቸው እንደምን አመሻችሁ። ይሰማል? እኔ እንኳን ሰላም ብያለሁ ሁላችሁም። እግዚአብሔር ይመስገን። እሺ ልቀጥል አንዴ። ቀጥል እስኪ አሳጥረህ ሀሳቡን ግለጽ። እሺ በጣም አጭር መልእክት ነው ማስተላልፈው። አመሰግናለሁ ሁላችሁንም እድል ስለሰጣችሁኝ። መልእክቴ ምንድን ነው? እኛ ኦርቶዶክሳውያን የምንከተለውን ብናውቅ ምንም እውቀት ከሌለን ቅድም እንዳልከን ማለት ነው ዘማርያም ዲያቆን ዘማርያም ቅድም እንዳልከን እውቀት ሳይኖረን ባንገባ ኤርፎን አንቀላት ኤርፎን እሺ ይሰማል አይደል? አዎ ይሰማል። እና ገብተን የማናውቀውን ነገር ባንዘበራርቅ ነው የምለው። አንግባ በቃ። ወይ ደግሞ ብንገባም ራሱ እውቀት ኑሮን መልስ ለመስጠት ዝግጁ ሆነን መሆን አለበት። መልስ ሳይኖረን ምንም አይነት እውቀት ሳይኖረን ሄደን ቤተክርስቲያንን ማለት ማስናቅ ተገቢ አይደለም። እኔ በእርግጥ በጣም የመንፈሳዊ ቅናት ስለያዘኝ ነው ቅድም የገባሁት። በሚችለው አቅም ድንግል ማርያም አታማልድም፣ ምንድነው አታማልድም ምናምን በሚለውም የተወሰነ ቅዱሳን እንደሚያማልዱ ሁለተኛ ቆሮንቶስ ምዕራፍ 9 እና ምዕራፍ 9 ቁጥር 14 ላይ ያለውን መጽሐፈ ሄኖክ ምዕራፍ 12 ቁጥር 34 ላይ ያለውን ትንቢተ ዘካርያስ ምዕራፍ ከቁጥር 14 ላይ ያለውን ቅዱሳን እንደሚያማልዱ በጥቂቱ ጠቅሼ የተወሰነ በሚችለው አቅም እንትን ብዬን የወጣሁት እና ባንገባ በቃ ባንገባ፣ እውቀት ከሌለን አንግባ። የራሳችንን በጣም እንቁ የሆኑ የተዋህዶ ልጆች አሉ መምህራኖቻችን፣ እነሱን ብንከታተል መጽሐፍ ቅዱስ ብናነብ እና በቃ እስኪ እንዘጋጅ። ያልሰማህም ማለት ነው መጽሐፍ ቅዱስ እናንብብ። ዘማርያም ሲነግረን አልሰማህም ማለት ነው። እና ቅድም እዮባም ሲያወሩ ሰምተህ ከነበረ እኔ ትንሽ ኔትወርክ እየተቆራረጠብኝ ነበር። ኔትወርክ ምን ይሆን ባላቅም ስታክ እያደረገብኝ ነበር ጊዜ በሚያውቅ ግን ምንድነው ከስርም እየደገምክ ነው እያሉ ነው። እና ዘማርያም ማስተላልፎታል ይህን ሀሳብ እና በጣም ቆንጆ ሀሳብ ነው። በነገራችን ላይ ልንሸወድበት የማይገባው አንድ ነገር እስኪ ሚዩት አድርጋት ዳንዬ። በደንብ ልንረዳው የሚገባው ነገር አይታችሁ ከሆነ ርዕሳቸውን ሰጥተው ሲገቡ ምንድን ነው እስኪ ኦርቶዶክስ ኡበይ የሚሰጡትን እንትን ራሱ አያችሁት? ርዕሱን የሚሰጡት ለምን እኛ ምን እንድንሆን በቃ ኢሞሽናል እንድንሆን በቃ በጣም በዚህ ስሜታዊ የሆነ ነገሮችን ይዘን ገብተን
እንድንናገራቸው ከዛ በኋላ ሪከርድ እንደረጋለን። ከዛ በኋላ ለፖለቲካቸው ይጠቀሙብናል ማለት ነውና እንደዛ ነው። የፈለገ ቅንዓት ቢኖረንም ግን ደግሞ ቅንዓትም ቢኖረን ስንገባ መናገር ያለብንን አድሬስ ማድረግ ያለብን ነገር አድሬስ ማድረግ። አሁን ቅድም መጽሐፍ ሄኖክ ላይ ጠቀስክላቸው። አሁን እኔ ምን አገባኝ ቢለስ ወጥቷል። እሺና በቃ እንትን ይመል ቀጥሉ። መልኬ ቀጥልና ከዛ ታላቁዬ እንትን ይሏል። እሺ በጣም ነው የማመሰግነው ዘማርያም፣ ስላገኘው በጣም ደስ ብሎኛል። ላገኘ በአካል ያው ፕሮግራሙ ስለተሰረዘ ነው የተመለስኩት። አተልቀው መልካሙን ፕሮግራሙ ስለተሰረዘ ነው በአካል ሳላገኝ የተመለስኩት እና ያው ደውልልሃለሁ ብዬ ነበር። ዛሬ እቺን እድል እውነት ዲያቆን ዛማኑኤል ጋር ነበረ የምማረው፣ ግን ይህን ነገር ስሰማ ውስጤን ሲያንገበግበኝ ሲያቃጥለኝ የነበረ ነገር በእናንተ ስለሰማው ዛሬ ደስ ብሎኛል። በእውነት አንጀቴን የራሰው በምን ብትሉ ደጋግሜ ብዙ ጊዜ ስናገር ነበር። የጴንጤ ዶክትሪን እኮ 47,000 ነው። 47,000ውን መመለስ ይቻላል? ማን ነው የሚችለው? 47,000 የሆነው እኮ የከፈቱት ነው። ያልከፈቱ ደግሞ 20 ሚሊዮን አሉ። ገና 20 ሚሊዮን እኮ የራሳቸው ዶክትሪን ያመጣሉ። ይሄ ሁሉ አለ። አንዱን ብትሉት አንድነት የለም፣ ምንም የለም። እኛ እኮ ደጋግማችሁ ከነ ዲያቆን ከነ ዘማርያም ጋር ከነ እንትን ተማሩ። ስትፈልጉ ደግሞ ከኛ በህይወት አለ አጋንንት ያለባቸው እንደሆኑ እኛ አለን ምስክር። ጌታን መቀበል ማለት ውሸተኛውም ወይንም ከሃዲውን ወይንም መንፈስ ነው የምትቀበሉት። በቃ አለቀ። ከዛስ ጆሮአችሁን ነው የሚደፍነው። ከዛስ ምላሳችሁ ብቻ እንዲናገር ነው። እኔ ቅዳሜ ጌታን ተቀበል ተብዬ በሳምንቱ ቅዳሜ ከቤት ተባረሬ 20 ምናምን ዓመት ተለይቻለሁ። በቃ ተናጋሪ ነው የሆንኩት። ትላንት አንድ ልጅ እኔ ጋር መጥቶ ነበር። 6 ወሬ ነው ይላል። ለማስረዳት ገባ። እሺ ጆሮ አይከፈትም፣ መንፈሱ ጆሮ ይደፍናል። እነ ትዝታው እነ ኤርሚያስ እነ ዘርፌ ምናምን ኦርቶዶክስን ካልተናገሩ እዛ ማስተር ያላቸው ፔጅም ያላቸው ስለሆኑ ተሰሚነት ስለማይኖራቸው አንድ እድል ነው የሚጠቀሙት። ኦርቶዶክስ ላይ ያለውን ነገር ዝም ብሎ ባገኙት ባላገኙት አጋጣሚ መናገር ነው። ትላንት በጣም የሚገርማችሁ ድንገት ነው። በቃ ስለ ገድላት ሲናገር ድንገት ነው የገባሁት። ማለት እኔ መግባት አልፈልግም፣ ግን ድንገት ገባው። አያስገቡኝም፣ አያቆዩኝም፣ አውቃለሁ። ድንገት ገባውና እንደማያቆየኝ ስለማውቅ ቀድሜ ነው። ኤርሚያስ ማታ ነው ሌሊት። ኤርሚያስ ቆይ ገድል የለም እንደዛ አልኩት። ገድል የለም። አንድ ጊዜ አንዱን ገድል ብቻ ላውራ፣ መቼም ቶሎ ታስወጣኛለህ። አንዱን ገድል ተስፋዬ ጋቢሶ በብስክሌት እየነዳ አጋንንት የሚወጣው ነገር፣ እሱን ገድል አንብበዋል? የነጋሶ ጊዳዶ አባት ገድል እንግዲህ የኢትዮጵያውን ላወራችሁ። የነጋሶ ጊዳዶ አባት ገድል በጣም ከተክለ ሃይማኖት ይበልጣል። ከአቡነ ተክለ ሃይማኖት ከቅዱሱ አቡነ ተክለ ሃይማኖት ይበልጣል የነሱ ገድል። ይኸውላችሁ እንደዚህ ከዚህ በላይ ነው ያለው መጽሐፍ። እኛ ስናነብ ነው የኖር ነው። ገድላት መጽሐፍት እዚህ ድረስ ነው ያላቸው። ኋችማኒ ማለት እድሜ ልኩን እንዴ ጊዮርጊስ እኮ 7 ጊዜ ነው ከሞት ሄዳ ነው። ኋችማኒ ደግሞ በየደቂቃው በየሰካንዱ እንግዲህ አባዙት ህይወቱን በሙሉ ሞት አመለጥ የሆነ ነገር በጣም ብዙ የአዙዛ ታሪክ አለ። እና አዙዛ ላይ እሳት ተቃጥሎ እሳት አደጋ መጥቶ ቢለው አረ አይደለም ይሄ መንፈስ ቅዱስ እሳት ነው፣ ውስጥ እኮ የሚያመልኩ አሉ። እነዚህ ገድላትን ማን ይናገር? እኛ እኮ አለን። ግን እዚህ እነ ኢዮብ ዘሚካኤል አሉ፣ እነ ዘማርያም አሉ። ሂዱ ተማሩ፣ አትግቡ፣ አደገኛ ነው፣ ቢዝነስ እየሰሩ ነው። ጴንጤ በታሪክ እርሱ በርሱ ስለማይተባበር አይመጡም፣ አይወዱም። ጴንጤ አይወድም መጽሐፍ ቅዱስን፣ እዛም አይወዱም። ልክ አንድ ጊዜ ደህንነት ይማራሉ፣ አለቀ። ከዛስ በቃ ተገለጠልኝ። የአጋንንት ትምህርት እኔ እኮ ኢየሱስ እኮ የሚሉት አጋንንት ነው እያልኩ ነው በድፍረት። ለምን? ልክ ስለሆንኩ። ከሃዲ ነው የነሱ ኢየሱስ፣ ከሃዲ ነው። ጥምቀትን ተናግሮ ጥምቀትን የሚክድ ስጋዬን የሚበላ ደሜን የሚለውን ኢየሱስ ክርስቶስን ራሱ ይክደዋል ማለት ነው። ስለዚህ የከሃዲ መንፈስ ነው። አትሂዱ። እኔ በከፈትኩ ቁጥር አትሂዱ ብለን ነበር።
ስለ ስዕል ይሄ ስዕል አይደል እንዴ? ላሳያችሁ የእነሱን ስዕል። ይኸውላችሁ ይሄ ምንድን ነው? ስዕል አይደል እንዴ? ይኸው የማን መጽሐፍ መሰላችሁ? ፒ.ደብሊው ኬኒን 100,000 ቸርች የከፈተ አደገኛ ትምህርት የስህተት ተብሎ እራሳቸው የማይቀበሉት በጣም አደገኛ አስተማሪ መጽሐፍቶችን። ይሄ ደግሞ የወንጌል አማኞች የማይገናኝ ሁለቱም አይገናኙም። ይሄኛው አጋንንት ነው ይላል፣ ያኛውም አጋንንት ነው ይላል። ለምን? የኬኒን ሰው መንፈስ ነው ስለሚል ትናንሽ አምላኮች ነን ይላል። ይሄኛው ደግሞ ይፈራና አይ አምላክ አይደለሁም ግን መንፈስ ነኝ ይላል። እንደዚህ የተበጣጠሰ እንደ የአሜባ እንትን ይሻላል ከነሱ እና የነሱን። እኔ አሁን አንድ ከተፈቀደልኝ ከዚህ መጽሐፍ የራሳቸው መጽሐፍ እርስ በርሱ የሚጋጨው ላሳይ አንድ ጊዜ 1 ደቂቃ። ይሄ ስለ ጥምቀት ራሱ በራሱ ይጋጫል። ለዛ ግን መንፈሱ ይኸው ላውራችሁ። እንግዲህ መጋቢ ተሾመ ዱሬሳ ነው። መጋቢ ተሾመ አለ የተባለ የወንጌል አማኝ እንግዲህ ሚኒስትር የሚባል ገና ነው። እነ ሰየጠነ እንግዲህ እኔ ዘላለም ጋር ስለተማርኩ ሌሎችም ጋር ስለተማርኩ ታያላችሁ። ይሄ ሰውዬ ወንጌል አማኝ ነው። ተሾመ ዱሬሳ ነው። ስለ ጥምቀት የጻፈውን አንድ ቀን ፕሮቴስታንት ኤፌሶንን አንስተው አያውቁም። ጥምቀት አንድ ነች ብለውም አያውቁም አይሉም። ይሄ ሰውዬ እዩ እንግዲህ የእነሱን ትምህርት፣ ይሄ የደህንነት ትምህርት ስትገቡ የምትማሩት ትምህርት ነው። አንድ ቀን ጠይቀንና አስተውለን አናውቅም። ላሳያችሁ እንግዲህ ጥምቀት አለ። ጥምቀት ስንት ነው? ኤፌሶን 1 ነው። እሱ ደግሞ የጥምቀት አይነቶች ብሎ እግዚአብሔር ይስጠው ከ7 ወደ 3 አምጥቶታል። ሌላው 7 ነው ብሎ ስለሚሉ የደህንነት ጥምቀት፣ የውሃ ጥምቀት፣ የመንፈስ ጥምቀት አለ። እሺ የውሃ ጥምቀትን ሲያብራራው ተመልከቱ። በእምነት ደህንነታቸውን ያረጋገጡ ሁሉ ሊፈጽሙት የሚገባ ነው። የውሃ ጥምቀት ምንድን ነው አለ? የውሃ ጥምቀት ስርዓት ነው አለ። እዚህኛው ጋር እዛ ወረድ ብሎ ደግሞ ይኸው ጥምቀት የሰው ዕድፍ የማያስወግድ ስርዓት አይደለም ይላል። እንዴ ከላይ ስርዓት ነው ይላል። ይኸውላችሁ ከላይ ስርዓት ነው ይላል፣ ከታች ደግሞ ስርዓት አይደለም ይላል። ላምጣላችሁ ደግሞ ሌላ ጥምቀት ከምን ያድናል አለ። ራሱ እንደዚህ ነው። ይሄ ብጥስጥስ ያለ ትምህርት። ይኸው ጥምቀት ከምን ያድናል አለ? ከኃጢአት ኃይል፣ ከዓለማዊ ምኞት፣ ከኔነት ያድናል ካለ ይሄ ሰው በቃ ነፃ ነው፣ መንግስተ ሰማያት መግባት አለበት። እንደሱ አባባል ወዲያው ይወድና ምን አለ መሰላችሁ? ጥምቀት ለመንግስተ ሰማያት መግቢያ አይደለም አለ። እንዴ ጥምቀት ከኃጢአት ያድናል አለ፣ ከኩነኔ ያድናል አለ። መልሶስ ጥምቀት መንግስተ ሰማያት መግቢያ አይደለም ይላል። እታች ደግሞ ወርዶ አሳያችኋለሁ ሌላ ጊዜ። ይኸውላችሁ ትምህርቱ እንዲህ ነው። የዚህ ደግሞ ይሻላል። የዚህ ሰውዬ ደግሞ እያመመህ አላመመኝም በል፣ በመገረፉ ቁስል ምን ብለሃል? ተፈውሰሃል፣ ድነሃል፣ ድሃ አይደለሁም በል እና 100,000 ቸርች ነው የከፈተው። ስለ ብልጽግና ነው የሚያወራው፣ ስለ ትናንሽ አምላክነትን ነው የሚያወራው። ሌሎች ደግሞ ምን አሉ? ክርስቶስ የእግዚአብሔር ልጅ ነው፣ አንተስ የእግዚአብሔር ልጅ ነህ። ስለዚህ ማን ነህ? አዎ ክርስቶስ ነህ። ቅድም ወንድማችን ዘማርያም ያነሳው ነገር አጋንንት ተጋቡ የሚለው በሁለት አደገኛ። እኔ ያው ከተዋህዶ ስለመጣው ሁሌ ስለሚገባኝ እዛ ያው ተጨቃጫቂ አንድ ጎራዬ ምንድነው በፍጹም አጋንንት መንፈስ እንጂ ስጋ ስለሌላቸው ቅድም ያለው የዘማርያምን ነገር ነው ምን ስንል የነበረው እዛ ስከራከር የነበረው። አይ አንተ ወልዷል ብሎ ያው ለሁለት የተከፈለ አደገኛ ትምህርት አለ እዛ የሌለው ገድላት ደግሞ የሚገርማችሁ እዚህ መጡና እናንተ ጋር ነው ያው እዚህ የሚመጡ የሚናገሩት በሙሉ አንድም ነገር እዛ የለም፣ ትምህርታቸው የለም። ወንድሜ ልደት ቅድም ጥሩ ነገር ተናገረ። ስለ መጽሐፍ ቅዱስ ከተነገረ ወይንም ስለ ኦርቶዶክስ ተዋህዶ ከተነገረ ሰው ይመጣል። እኔ መጨረሻ ላይ ነው ስማር ያወቅኩት፣ ከዛ በኋላ የመጣሁት። ስለዚህ ምንድነው አሉ አይደለ ወይ አስተማሪዎች፣ አሉ አይደለ ወይ መምህራኖች አሉ። እኔ ዛሬ የገባሁት ባሩክ በእውነት ነው ምን በጣም እያዘንኩ
በጣም በቃ አንዳንድ ጊዜ ምንድነው እያልኩ ለምንድነው ያደርግላችኋል ሰው ሳያነብ? እኔ እኮ ይኸውላችሁ አንብብ ተብዬ ይኸውላችሁ የተሰጠኝ ከዛ ስመለስ ገና ትጨምራለህ ተብያለሁ። ገና ስለ ተዋህዶ ለማወቅ። ስለዚህ እባካችሁ መንፈስ ነው የሚረጩባችሁ። መንፈስ ነው ይሄ የእግዚአብሔር ቃል መንፈስ እንደሆነ የሰይጣንም ቃል መንፈስ ነው። የመንፈሱ ቃል ከገባ ህይወታችሁን ይበርዘዋል። መጀመሪያ ታጠቁ፣ እናንተ ያዙ፣ እናንተ ተማሩ። ተዋህዶ በጣም ብዙ ትምህርቶች አሏት። ምንድነው የሚጠቅመው? እስቲ ትናንትና እንዴት ነው 3 ጊዜ ነው ያስወጣኝ። እኔ ደግሞ ሆን ብዬ ገድል መጽሐፍ እንዳለ ለመናገር ገና ሲመጣ አንተ መጣ እንዴ ምናምን አዋቅ። እኔ ጠየቅኩት ገድል መጽሐፍ እናንተ ጋር አለ የተስፋዬ ጋቢሶን ምን ትላለህ ሲል ሌላ መጽሐፍ ይዞ ወጣ። አምጣው መኪና እየነዳ ነው ቤቴ አንተ እንትን ምናምን ውክብክብክብ ነው የሚያደርጋችሁ። የኤርሚያስ ሲስተሙ በጣም እኔ ገብቶኛል ከመጀመሪያው። ልክ አሁን ባሩክ ሲመጣ ባሩክ ግዕዝ ታውቃለህ አይደለ? ያው የገድል ምናምን እኔ ሊያዋክበኝ ፈለገ። እኔ ግን አንድ መልእክት ነው ተናግሬ የመጣሁት። የገድል መጽሐፍ ከኦርቶዶክስ በጣም በብዙ መልኩ እዛ እንዳለ ተናገርኩ። ተስፋዬ ጋቢሶ በብስክሌት ሲነዳ አጋንንት እንደሚወጣ አንድ ልጨምር ስል ወዲያው አስወጡኝ እንጂ በአንድ ሀገር ውስጥ አንድች ሕፃን ልጅ እባብ ነድፏት። ተመልከቱ እንግዲህ እንደዚህ አይነት እባብ ነድፏት እኮ ነው። ከዛስ እባቡን አስወጣና ሁለተኛ እዚች ሀገር እባብ እንዳይገባ ተብሎ እስካሁን እባብ አይገባም አሉን። ያገዋ ስምተምት ምን አይነት ገድል እዛ እንዳለ ብታቁ። በእውነት ነው የምላችሁ። እኔ ኤርሚያስ የት ነገ ይኸውላችሁ መጽሐፍቱ ዛሬ ተዘግቶ ነው ሄጄ ነበረ እነሱ ጋር እንዳለ መጽሐፍቶቹን ገዛዝቻቸው እሰጣለሁ ለነ ባሩክ እሰጣለሁ ለነ ዘማሪያ መጽሐፍቱን እሰጣለሁ። የገድል ታሪክ እዛ ያሸማቅቃቸዋል፣ በጣም ያሸማቅቃቸዋል። አሁን ይሄን ሰውዬ ተመልከቱት እንግዲህ ይሄን ሰውዬ ተመልከቱት። ዛሬ ነው እንደውም ያየሁት። በጣም የሚገርማችሁ እንግዲህ ስለማን እንደሚያወራ ባሩክ ሰዓት እየወሰድኩ ነው፣ ይቅርታ። ዛሬ ትክክል ነገር ስለተነገረ ነው ባሩክ እንዲህ ገብቼም ይኸውላችሁ ይሄን ሰውዬ ተመልከቱት። ስለ ሙሴ እየተናገረ እንግዲህ እኔ በእንትን ሄጃለሁ። የእሱ ገድል እንግዲህ ነገ ይጻፍለታል እዛ። ይኸውላችሁ አዳም እዩት ይሄን ሰውዬ ውስጥ የምታውቁት አንድ ታሪክ አለ። There's a story in the Bible. ምን የሚል ታሪክ እንዳለ ልንገራችሁ። This is the story. በሙሴ ስጋ ላይ In the flesh of Moses, ሚካኤልና ሰይጣን ተከራከሩ። ሉሲፈር የየትኛውንም ሰው ስጋ ፈልጎ ያውቅ። Lucifer never asked for anyone's flesh. ይሄ ሰውዬ ምድር ላይ ከነበሩ ሰዎች ይበልጠኛል አለ። But this man is greater than me. ከዚህ ሰውዬ ኢምፓርት ማድረግ አለብኝ። I have to impart something የዚህ from ሰውዬ this ስጋ man. ፈልጓል አለ። I need his flesh. ሰውዬው የሚንቀሳቀስበትን የገዥነት መንፈስ ይሁት። Look at how he rules. የሞተ ሰዓት እንኳን Even the dead works. ስጋውን እፈልጋለሁ አሉ ሉሲፈር። Lucifer said, I need his flesh. ስጋውን እፈልጋለሁ። I need his flesh. ይሄ ሰውዬ ውስጡ ምን እንዳለ ማወቅ እፈልጋለሁ። I need to understand what's inside this man. ውስጡ ምን ቢኖረው ነው? What does he have inside him? የሱ ስጋ ምን ቢሸከም ነው? What kind of glory does his... ምን ቢሸከም ነው? What is his flesh? የሶስትና የአራት ሺህ ዓመት ታሪክ ልክ እንደ ፊልም ቁጭ ብሎ እንዴት አንድ ሰው ያያል? How can someone see thousands of years worth of information? ታሪካ ታንዳራ ባስ ያካቴ ጊዜ ላለመውሰድ ነው። ይሄ እንትና ሚራክል ማለት ቲቪ ጆሻ ጋር ደርሼ መጥቼ አናግሬው መጥቻለሁ ምናምን። በጣም የሚገርማችሁ አሁን ምን የሚባል አለ ሜዲቴሽን የሚባል ወይንም ኢምፓርቴሽን ጸጋ መካፈል የቲቪ ጆሻ እስቲ መልአክ ጋር እንሂድ ይላሉ። እናንተን መልአክ ይቋወሙና እነሱ ደግሞ ለመላእክት ያላቸው ጸሎት ልዩ ነው እንዳይመስላችሁ። ኢምፓርቴሽን አንድ ጊዜ አንዱ ምን አለኝ ቅዱስ ጳውሎስ ጋር እንሂድ አለኝ። ለሊት 9 ሰዓት እንጸልይ ብሎኝ ቅዱስ ጳውሎስ ጋር ምን እንሰራለን አልኩት። አይ አግኝተነው አውርተውን እንምጣ አለ። በምን አልኩት። ያው ኢምፓርቴሽን የሚባል አለ ገብቷቸዋል። በተመስጦ ልክ እንደ ህንድ ሄደው መልአኩን አናግሬ መጣው አዝዤው መጣው መልአኩ እኮ ሲል እናንተ እንደውም ስለ መላእክት እኮ እናንተ እንደውም ብዙ እንትን አትሉ። ይህ
ሰውዬ እኮ በመንፈስ ሄጄ ቲቪ ጆሹዋን አናግሬው በቃ እንዲህ አድርግ ብሎ ይመጣው ያለ ነው። እነሱ እንዲናጅ የነሱ ገድል ምን ይሁን የነሱ እኛ እኮ ከኛ ግድ የለም። እኔ ነው መቼም የትም ቦታ በቀደምም ደምሮ ጋር እንዴት እንዳሽከነጠረኝ እኔ ነኝ የማውቀው። ስለዚህ እባካችሁ ተማሩ። እኔ የዘማርያም አስተማሪ ሆኖ ዲያቆን ሽመልስ ነው የሚያስተምረኝ። የሱ መጽሐፍቶች ይዤ ነው የምማረው። ለምን እነሱ ምንም እውቀት የላቸውም። ዛሬ አውቶብስ ተራ ጋር ሲሰብኩ አገኘኋቸው። ጥሩ አጋጣሚ ብዬ ይዣቸው በቃ ምን አሉኝ መጨረሻ ላይ ስራ እንስራበት በቃ ዞር በልልን አሉኝ። እሱማ ስራ ነው የምትሰሩት አውቃለሁ። አያችሁ እስከዚህ ድረስ ነው። እናንተ እዛ ብትሄዱ አንደኛ ያናድዳል በእውነት። እንዴት ቻላችሁት ግን እነ ባሩክ እነ ዲያቆን ዘማርያ እነ ይዘዮ ምናምን ይህን ያህል ዓመት እንዴት ቻላችሁት? ምን አይነት ተሳዳቢ ነው? ምን አይነት ትላንት ወይኔ ባልገባው እንትን ነፍሴን እንትን ብዬ ነው የወጣሁት ብዬ ነው ተናድጄ የወጣሁት። ምን ትሰራላችሁ? ምንድን ነው የሚገኘው? እነዚህ ሺዎች እኮ ሚሊዮኖች ሊመጡ እየጠበቁ ነው። እባካችሁ እንዘጋጅ እያልኩ ነው እኔ። አሁን የተጀመረ ማህበር አለ። ቀሲስ ቴዎድሮስ ሰብሳቢ ናቸው። ፈለገ ጳውሎስ የሚባለው ተቋቁሞ ሺዎች ሲመጡ እነሱ ለብቻው የሚማሩበት እየመጡ ነው። ተዋህዶ ትፈርሳለች እንዴ? ብትፈርስኛ ለምን መጣን? መቼም አትፈርስም። እነሱ ፈርሰዋል። የፈረሰ ደግሞ ጩኸት ያበዛል። መስቀል አደባባይ እኮ ጩኸቱ ፈርሰናል ነው አለን ነው። ሌላ ምንድን ነው እንዴ? እኛ እኮ ብዙ ነገር እናውቃለን። ስለነሱ ብዙ እንዲድኑ ስለምንፈልግ ነው። የማልናገራቸው ነገሮች አሉ እንዴ። ጸጋ ማካፈል እኮ በጣም አደገኛ የሆነ ትምህርት ማታ ዳር ተብሎ እኔ ሁሌ ጮሃለሁ ከተዋህዶ ስለመጣው። እሬ ነገር 14 ዓመት ፕሮቴስታንት ይስተካከላል ብዬ ታግዬ ከ10 ዓመቱን ግን በቃ ብዙ ችላ ያልኩኝ በቃ ነገሩ አይለወጥም ብዬ እግዚአብሔር ግን አመጣኝ። መንፈስ ስለሆነ ከገባችሁ አትወጡም። እባካችሁ ከገባችሁ አትወጡም። የነሱ ቃል መርዝ ነው። መርዙ ቃል መከላከል የሚቻለው ስትማሩ ነው። የእግዚአብሔር ቃል ሲኖራችሁ ነው። የእግዚአብሔር ቃል ውስጣችሁ ካለ ትከላከላላችሁ። ካለበለዚያ ይበጠብጧችኋል፣ እንቅልፍ ይነሷችኋል፣ ግራ ያጋቧችኋል። እውነት ይመስላል። ሰይጣን እኔ አንድ ቀን ሰይጣን ነኝ ብሎ አያውቅም። ሰይጣን እኔ እኮ ልገል ነው ብሎ አያውቅም። ሰይጣን ፈሪ ነው። ሁሉ ነገር ተደብቆ በሰው ነው የሚሰራው። ቃላት ነው የሚልከው። በቃላት ያሳስታቸዋል። እንዴ ገድላት ምናምን እኛ ስንጠይቃቸው አሁን ከየት ያምጡት? እኔ አሁን ብዙ ጥያቄ ጠይቃለሁ፣ አንድም መልስ ነው ያጣሁት። ከዛ ምንድን ነበር ሳነብ የነበረው? መጽሐፍ ቅዱስ ነው ምንድን ያነበብኩት? እኔ ግራ እየገባኝ ህይወታቸው ኑሯቸው ሰው እዚህ ጋር እየዘሞተ ዘሙቶ እዚህ ጋር ዘሙቶ እንደወጣ ኢየሱስ ያድናል፣ ጌታን ተቀበል፣ ከኃጢአት ያድናል። ከዝሙት ቤት ወጥቶ ከመጠጥ ቤት ወጥተው ምን አይነት መንፈስ ነው? እንደውም ልታዝኑ ይገባል። ያሳዝኑኛል፣ እኔ በጣም ያሳዝኑኛል። ምን አይነት መንፈስ ነው? ባካችሁ ቃላት ይወላችሁ እዚህ ያስገባኝ ነገር እውነቴን ነው የምላችሁ። እዚህ የገባሁት ውስጤን ስለተሰማኝ ነው። አታነቡም። ኦርቶዶክስ ነኝ ብሎ መስቀሉን ይዞ እኔ እኮ ስመለስ በጣም ብዙ ወጣቶች ደስ ብሎናል በመመለሳችን ብለው መጠጥ ቤት ይጋብዙ ይፈልጉ። እንዴ እኔ ልጠጣ አይደለም የመጣሁት። እንደዚህ አናሰድብ፣ ተዋህዶን አናሰድብ። ሰዎች የሚመጡበት ጊዜ መጥቷል። አሁን ጊዜው ደርሷል። አሁን ጠያቂ ተዋህዶ ነች፣ መልስም አላት። እነሱ የሉም። ቢዝነስ እየሰሩባችሁ ነው። እንደነ ኤርሚያስ ቢዝነስ የሚሰራ እኔ አላየውም። በቃ አየሁት። እባካችሁ ውሸት ነው። እነ ዘርፌን ሁሉ ታያላችሁ። አሁን ትንሽ ቆይተው መምጣታቸው አይቀርም። አሁን ወካባው ይጠፋል። እኔ እኮ ከጣዖት ቤት ነው የመጣሁት ካለች የጣዖትን መዝሙር ለምን ይዛ ትሄዳለች? እሷ እንደሱ አባባል ውሸታቸውን ነው። ይሄ ጊዜው ሰዎች ሊመጡ ነው። እባካችሁ ይኸው በድንግል ማርያም ልለምናችሁ፣ ግድ የለም። እንዲህ ሲባል ደግሞ ኦርቶዶክስ ስላልቻለች አይደለም እዛ የሚትኬደው። መርዝ እንዳይመርዟችሁ እንትን እንዳትሉ። ጥያቄም ካለ ስለነሱ ይኸው አለን፣ እኛም መልሳለን። ሞልቷል። ስለነሱ ስለ ተዋህዶ ወቁ። ይሄንን እላለሁ። ባሩክ በጣም አመሰግናለሁ። ዘማርያም አላችሁ? ዘማርያም
አላችሁ? በር እየዘጋችሁ ጠፋብኝ። ኦኬ ድምፅ የጠፋ። ስለዚህ ይኸውላችሁ ስዕል ለሚሉት የእንትናቸውን የፓስተራቸውን ስዕል የነብያቸውን ስዕል ፎቶቸውን ቤታቸው ሰቅለው የእነሱ መንፈስ ያገኘን እንደ ሰው የሚመለክበት ቤት እዛ ነው። ሰው የሚሰገድበት ቤት እዛ ነው። አንድ ቀን ለኢየሱስ ሰግደው አያውቁም። ለሰው ግን ሁልጊዜ ነው የሚሰገደው። አንድ ቀን ለኢየሱስ ብሎ ተንበርክኮ የሚያውቅ የለም። 24 ዓመት አይቼዋለሁ። ለሰው ግን ይሰግዳሉ፣ ለነብይ ይሰግዳሉ። እናንተ ጋር ይመጡና የጸጋ ስግደት ያንተን ስግደት ዝም ብሎ ለመናገር ውስጣቸውን ስለሚጨንቃቸው ውስጣቸውን ስለሚረብሻቸው ኤርሚያስ ለምንድን ነው እንዲህ የሚያደርገው ብትሉ ቤተክርስቲያን ላይ ያጠፋው ጥፋት ስላለ ያችን ለመሸፈኛ ጩኸት ነው። ትዝታውም ያጠፋው ጥፋት ስላለ ያችን ለመሸፈኛ ጩኸት ነው። ሁሉም የየራሳቸው ችግር ስላመጡ ያችን የሚሸፍኑበት መንገድ አንዱ ለምን ሌሎቹ አይናገሩ? እንዴት ነው? ፕሮቴስታንት የተማሩ ብዙ አሉ በራሳቸው ለምን አይናገሩ? አያችሁ፣ እነሱ ስለማይሰሙ የሚሰሙበት መንገድ ኦርቶዶክስን መሳደብ ነው። አንድ በዚሁ የማስተላልፈው አንድ መልእክት በዚሁ ልንገራችሁ። አንድ ሰው ከሙስሊምም ይሁን ከቡዲዝም ይሁን ከየትኛውም ሃይማኖት ወደ እነሱ ሲሄድ የመጀመሪያ ጠላቱ የሚሆነው ሃይማኖቱ ሳይሆን ተዋህዶ ነች። ዝም ብላችሁ ተመልከቱ። ጠላታቸው ተዋህዶ ነች። ለምን? ጠላት የሆነች ቅድስት ድንግል ማርያም እሷ ስላለች። ምን እንደሆነ ታውቃላችሁ? በቀደም ሳስብ ሔዋንን አሳስቷታል። አንድ ቀን ሰይጣን ሄዶ እመቤታችን ቅድስት ድንግል ማርያምን ለማሳሳት ቀርቦ ያውቃል? ተጠንቅቶ ያውቃል? አውርቷት ያውቃል? የተለየች ስላደረገች እንዲደርስም አልተፈለገም። ሰይጣን እሷ ጋር እንዲመጣም አልተፈለገም። አንድ ቀን መጥቶ እሷን እንዲህ ነው ብሎ ሊያሳስታት የመጣበት ጊዜ የለም። ስለዚህ ጠላቱ ነች። እሷ ደግሞ በእውነት የምትወደድበትና የምትከበርበት ኦርቶዶክስ ተዋህዶ ስለሆነ መቅደሱን ይሳደባል ማለት እመቤታችን ቅድስት ድንግል ማርያምን ይሳደባል ማለት ነው። እሷ ነቻ መቅደስ። እነሱ እንዲህ ናቸው፣ ይሳደባሉ። ህይወት የላቸውም። እኔ ጌታ ኢየሱስ ሰላም ሰጠኝ ብሎ ግን መጥቶ እባክህ መልካሙ ፓስተር መልካሙ ጸልይልኝ ይላል። እንዴ ሰላሙን ካገኘ ለምን ጸልይለታለሁ? ባሩክ ገብቷል። እዛ ሁሉም ለብቻው ሲሄድ ከመስቀል አደባባይ አሁን ተሰብስበው ሲበተኑ ለብቻው ሲሄድ ጌታ ሆይ ህይወቴ ጌታ እንዲያድርጎልሻል ብሎ እቤታቸው ባዶ ነው፣ ምንም የለም እንዳይመስላችሁ። እና ባሩክ ብዙ ሰዓት ወስጃለሁ። ያጋንንትን ነገር አሁን እመጣለሁ፣ ሌላ ጊዜ ከጋብዝከኝም እመጣለሁ። ዛሬ በድፍረት ነው የገባሁት። ጥያቄም ካለ የሆነ ነገርም ካለ አለን እኛ ወንድማችን ቢንያምም አለ፣ ሌሎችም ከ20 በላይ በኔ ሰዎች ያሉ አሉ። እግዚአብሔር ይስጥልኝ። አመሰግናለሁ። እሺ እናመሰግናለን መልክዬ፣ በእውነት እናመሰግናለን። እንግዲህ ገድላቸውንም በደንብ አይተናል። ጋቢሳን ያልከኝ ጋቢሳ ይሄ እንትና ነው። ይሄ በወንጋሌ ተሾመ ዱሬሳ ነው፣ የወንጌል አማኝ ነው። በቃልዮት ውስጥ ነው ያለው። ገድላቱ ለምሳሌ ጄኔራል የሚል መጽሐፍ አለ። የገድላቱ መጽሐፍ አረ የገድላት መጽሐፍ ትልቁ አለ። የጄኔራሎች ነው ስሙ፣ ገድላት አይደለም። የጄኔራሎች ነው ስማቸው። ጄኔራል ማለት በተለይ በውጭ ያሉ ያደረጉት ግን እኮ መጨረሻ ላይ ትተው ደግሞ ሰካራም ሆነዋል፣ በአሽሻም ሆነዋል። እነዚህ ትላልቅ አገልጋይ የተባሉት እሱም አለ። የኢትዮጵያ ሀገር ውስጥ ደግሞ የነጋሶ ጊዳዳ የተስፋዬ ጋቢሶ 7 ዓመት በእስር ቤት እንዴት እንዳሳለፈ በጣም የሚገርም በቃ ታሪኩን ስታነበው ምን አይነት እንትን ህይወት ከሞት እንዴት እነዚህን ነገር ይዘው ነው እነሱ። ግን እናንተ ጋር ይመጡና ገድል እንደዚህ ነው። ደናብ ገና የቲቪ ጆሾ አለ፣ የነ ቦንኬ አለ መጽሐፋቸው፣ የነ ቤኒን አለ። አሁን ደግሞ የመጣው ማን ነው? የእንትኑ ቡሽሬ የሚሉት አለ። እኔ እኮ ቡሽሬ
የሚገርም ቡሽሬ ከመምጣቱ በፊት ታምራት እኛ ቸርች ነበር። የቤተክርስቲያናችን ሽማግሌ ነው። እንደዚህም አገልግሎም አያውቅም። ጊታር ነው የሚመታው። ታምራት ማለት እንግዲህ ሲጄ ማለት ነው። ሲጄ እኛ ቸርች አብረን ነበር። እኔ አብሬው ነበርኩኝ። አስኮ መሰረተ ክርስቶስ የሚገርም ሲነሳ ኪስ ስንት አለ ምናምን አንድ እግዚአብሔርን ቃል ጠቅሶ አይደለም የተነሳው። ሲነሳ ምን አደረገ? እቤቱ የቡሽሬ ፎቶ ይዞ የቡሽሬ መንፈስ ይምጣ ብሎ የቡሽሬ መንፈስ አገኘውና ቡሽሬ 4 አይሮፕላን አለው። እሱ ገና ነው። ኢትዮጵያ ውስጥ ስለሆነ አይመችም። ናይጄሪያ ደግሞ አንድ ሰው አገልጋይ ከሆነ ከኢየሱስ ክርስቶስ በላይ ነው። እሱ የተናገረው ቃል ልክ ነው። አየ እንደዚህ አይነት እኔ እኮ ብዙ ኦኬ፣ ሌላ ጊዜ ብዙ እንትን እላለሁ። ቴንክ ዩ ባሩኬ፣ እናመሰግናለን። መልክዬ ጠቅላላ እያደረግነው እንጣበቃ ይሄንን ሐሳብና ዲያቆንዬ ቢንዬም የምትናገሩት ካለ ሌላ የተከፈተ ቤት አለ እንዴ? ኔትወርክ ነው አለው። ባሮክዬ ሰላም ለእናንተ ይሁን። ይሰማል አሁን? አለው። አዎ አለ። ብሩክዬ ይሰማችኋል? እሺ፣ አዎ ይሰማል፣ ይሰማል። እንዴት አላችሁ? ሁላችሁም ሰላም ብያለሁ። እህቶች፣ ወንድሞች፣ ብዙ ነገር ነው የተማርነው። በእውነት አንዳንዴ ቁጭ ብሎ መማር እረፍት ይሰጣል። ቁጭ ብሎ መማር ከብዙ አንግል አስተዋይ እንድንሆን ያደርጋልና ዘማርያምዬም ያወጣ ቃልዮት ያሰማልን፣ እነ ልደትዬም አንተም ባሮኬ። እንግዲህ የሚገርማችሁ እዚህ እኛ መሀል ራሱ ከእነሱ የመጡ 1-3 ልጆች አሉ። ለመመስከር ወደ ገስት እንዲመጡ ፈልጌ አሁን አንፈልግም ብለው ነውና እውነቱ ሲገባቸው ብዙ ሰዎች እየመጡ ኦርቶዶክስ ማሪኝ እያሉ በትክክል እውነት መስሎን በራልን ብለን ሄደን ጥልቁ ጨለማ ውስጥ መውጣት የማንችልበት ጨለማ ውስጥ ነው የወደቅነው። የያዘን ስጋዊ አካል የለም፣ ግን የያዘን ክፉ እንዳንወጣ ሰላማችን ያሳጣ መንፈስ ነበር ብለው ብዙ ሰዎች እየተመለሱ ነው በጥቂቱ። ለማንኛውም የአንድ መልእክት ላስተላልፍ። ዕብራውያን ምዕራፍ 3 ቁጥር 14 ላይ ሐዋርያው ቅዱስ ጳውሎስ ዕብራውያን ምዕራፍ 3 ቁጥር 14 ላይ የመጀመሪያ እምነታችንን እስከ መጨረሻ አጽንተን ብንጠብቅ የክርስቶስ ተካፋዮች ነን ይላል። ተመልከቱ። የመጀመሪያ እምነታችንን ሃይማኖታችንን እስከ መጨረሻው አጽንተን ብንጠብቅ የክርስቶስ ተካፋዮች ነን። ይህን ነው እንግዲህ ሐዋርያው ቅዱስ ጳውሎስ ዕብራውያን 3:14 ላይ የሚለን። ስለዚህ እባካችሁ ቅድም ብዙ ተብሏል። እኛ በይበልጥ ተከትለን የምንገባው ብዙ እህቶች ወንድሞች ሲገቡ ነው። እነሱ ገብተው የማየውን ነገር ሲያደርጉ ለመመለስ እንገባለን። ስድባችን ጠጥተን እንወጣለን። ዩቲዩብ ይሸቀልብናል። እናንተ ባትገቡ እኛ አንገባም። እኔ ራሴን ችዬ መቼም አልገባም። ነገረ ድህነትን ትምህርት ወይ ነገረ ትሪኒቲ ስለ ስላሴ ስናስተምር ይገቡና ያበላሹብናል። የት እዛም እዚህም ልክ ነገረ ክርስቶስ ሲነገር አይወዱም። ለምን? እውነተኛው ክርስቶስ ይገለጣላ። ክርስቶስ ማን እንደሆነ ይታያላ። ስለዚህ እነሱ ደግሞ መሸሸጊያ የሚፈልጉት ክርስቶስ፣ መደበቂያ የሚፈልጉት ክርስቶስ ሌላ ነው። ምስጢራትን የሚፈጽምላቸው መጽሐፍ ቅዱሳዊ ሐሳብን የሚያከናውን ክህነት ስለሌለ ሁሉም ነገር አመን እንዳነን በሚል ሽፋን ትከለልና ሁሉንም ወደ ክርስቶስ አጠጋግተው ለመዳን ይሞክራሉና አትሂዱ። ብዙ ስለተባለ ብሩክ የኔ እንድብድሌን ለመጠቀም ያህል ነውና አሁንም እናንተ ካልገባችሁ እኛ ተከትለን አንመጣም። ረብ ጥቅም ያለበት ስፍራ ብዙ ስላለ እግዚአብሔር የመጀመሪያ እምነታችንን እስከ መጨረሻው አጽንተን እንድንጠብቅ እግዚአብሔር አምላክ ይርዳን። ያዟት ዕብራውያን 3:14ን በደንብ አንብቡ። የመጀመሪያ እምነታችንን አለ ማለት ነው። የመጀመሪያ መሀል ላይ ወገብ ላይ የመጣውን አትስሙ፣ አትቀበሉ። ሐዋርያው ቅዱስ ጳውሎስ በመጀመሪያ እኛ የሰበክንላችሁን እንጂ ከዛ ውጪ የሚሰብክ ካለ እርጉም ይሁን። በቃ የመጀመሪያ የተሰበከ እምነት አለ። የቱ ነው? በነቢያትና በሐዋርያት የተሰበከ። በነቢያትና በሐዋርያት እምነት ላይ ተመስርተናል። ስለዚህ በነቢያትና በሐዋርያት እምነት ላይ የተመሰረተ የመጀመሪያ የተባለ እምነት አለ። እሷን አጥብቀን ይዘን የወደቀን የምንነሳበት፣ የራቅን የምንቀርብበት፣ ወደ ክርስቶስ ኢየሱስ በንስሐ የምንቀርብበት፣ በቅዱስ ሥጋው በክቡር ደግሞ የምንታረቅበት የበረከት ጾም ያርግልን። እንግዲህ አለቀች ጾም ብሩክ አይናችን እያየ አለቀችብን። በቀረችው ጊዜ እንጠቀምባት እባካችሁ። ክብር ያድልልኝ።
አሜን አሜን። ሁላችሁንም ቃሎት ያሰማችሁ በእውነት መልኬም ቢኒም እንዲሁም እስካሁን የገባችሁ። በነገራችን ላይ ለምሳሌ አሁን እነ ኢዮባ እና አኬ ሲገቡ ልትገቡ ትችላላችሁ፣ ችግር የለውም። ለምን መሰላችሁ? ያለ ምንም ምክንያት የሆነ ነጥብ ሳያስቆጥሩ አይወጡ። ቢገቡ ቢያንስ ሊያተርፉ የሚችሉ ያለ ምንም ትርፍ፣ እኔ ስነግራችሁ ያለ ምንም ትርፍ አይገቡም እዛ። ከገቡም ደግሞ የሆነ የሚያተርፉት ትርፍ አላቸው፣ ይዘው የሚወጡት ነገር አለ ማለት ነው። ስለዚህ እነሱስ ከሌሉ እስኪ ዋቸው ሌሎች እስኪ ፕሮቴስታንቶች እስኪ እዚህ ሊወያዩ ይምጡ። መጡ አይደለ? ልክ ሊወያዩ የመጡት ሰዎች ሲሄዱ ባዶ ነው የሚሆኑት። የለም ተመልሰው ከነሱ ጋር ሄደዋል። ስለዚህ እነ ዘማርያም ቢገቡ እነ ኢዮባ ቢገቡ እና አኬ ቢገቡ ሊያስቆጥሩ የሚችሉት ነጥብ ይዘው ነው የሚገቡት። ከገቡ በባዶ አይደለም የሚገቡት። ሲገቡ የሚገቡት የሆነ ነገር አለ ማለት ነው። ይዘው የሚወጡት ደግሞ ትርፍ አለ። ስለዚህ ሲገቡ እነርሱ ልትገቡ ትችላላችሁ። ከወጡ ግን እነርሱ ከሌሉ ግን መውጣት። እነርሱ ግን ሳይኖሩ ገስት ላይ እናንተ ዝም ብላችሁ የምትቀመጡ ከሆነ ቁጭ ብላችሁ ምን እያላችሁ ምንፍቅናን እየተማራችሁ ይህ አይጠቅምም፣ ይህ አይጠቅምም። ከዚህ አንጻር ተመልከቱት፣ ከዚህ አንጻር ተረዱት ልላችሁ እወዳለሁኝ። ሀሳቤ ገብቷችኋል ብዬ ተስፋ አደርጋለሁኝ ሁላችሁም። እሺ አልሚ መልሽ ይልሻለሁ። እቴ ብሩኬ እንዴት አመሻችሁ? ሄኖኬ እንዴት አለልኝ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር አምላክ ይመስገን። እንዴት አለልኝ ሄኖኬ? አለን ቃሎት ያሰማልን። ሰላም ብያለሁ ከላይም ከታችም ያላችሁ። አንድ ነገር መናገር ፈልጌ ነበር። የታዘብኩት ምንድን ነበር መሰለህ ብሩኬ? እሺ ወንድሜ፣ ብዙ ጊዜ እነ ቀለሜ ምናምን እንትናቸው ዘዴያቸው ምንድነው? ጥሯቸው እዚህ የቲክቶክን ጎረምሶች ምናምን ነገር ይሉና አሁን እነ አኬም እነ ዮባም እነ ዮዋድ ምናምን ሲገቡ ያው ህዝቡ ሁሉ ተከትሎ ይገባል ኦብቪየስ። ከዛ ምንድነው እነሱን አንድ ሁለት ያስብሏቸውና ያስወጧቸዋል። በዛ ሰዓት የገባው ህዝብ በጠቅላላ ቁጭ ነው የሚለው፣ አይወጣም። በቃ ወይ እነ ዮባ ወይ እነ አኬ አስወጡ አይደል? እነዛ ህዝቡ ግን አይወጣም። ቁጭ ብሎ ስድቡንም ምንፍቅናውንም ምንም ነገር እዛው ጣጥቶ ነው የሚውለው። በቃ በስሜት ደግሞ ይነሱሱና ገስት ይልካሉ ወይ የማያውቁትን ይዘባርቃሉ ምናምን አለው። ብዙ ያየሁት ችግር። ፕሮቴስታንት ግን እዚህ ላይ መጥቶ ማለት ነው አንድም ገብቶ እንደሚዘባርቅ የለም። የሚታወቁ ናቸው የሚገቡት ራሱ የሚታወቁ። ሌላው ምዕመን ዝም ብሎ ከስር የኮመንት አርበኛ ነው። የኛዎቹ ግን ገብተው በቃ በስሜት የሆነ ነገር ሲናገሯቸው ይገባሉ፣ የሆነ ነገር ያወራሉ። እንደዚህ ባናረግ በጣም በጣም ከባድና ደባሪ ነገር ነው። እንማር፣ እዚሁ ቤታችን እንማር። ማወቅ የምንፈልገውን ነገር እንጠይቅ። ወንድሞችን አሉ አባቶች፣ በቃ ስለኛው እንወቅ። ስለሌላው ምን አገባን? እዛ ሂደው ግን እንዴት ነው ስለኛ የሚጠይቁት? ፕሮቴስታንት ቤት ሂደ ስለ ኦርቶዶክስ መጠየቅ ማለት በጣም ከባድ ነገር ነው። ባቡር ጣቢያ ሄደ ፕሌን እንደመጠበቅ ማለት ነው። በቃ ስለኛው ሞክ ከተፈለገ እኛኑ እዚሁ ያሉትን ወንድሞች ጠይቁ። ይሄን ለማለት ነው። ብሩክ ያመሰግናል። እሺ እኔ ዲያቆን ቴዲ እንትን ኢንቫይት ያደረኩ ነበር። እቺን ብዬ ልውጣ። አሁን ትልቅ ነገር ተናገርክ። በምንም ደረጃ በእውቀት በምናምን ጴንጤ አይመጣም። በቃ መንፈስ ነው። እግዚአብሔር ከረዳ ልክ እንደኛ እኔ አንድም ሰው ምንትን ብሎኝ አይደለም፣ ግን በቃ መንፈስ ለቀቀኝ፣ እግዚአብሔር ረዳኝ። በምን እንደመጣው አላውቅም፣ መጣው። ዛሬ ቅድም እንዳልኳችሁ ነው 47,000 ዶክትሪንን ማስተማር ከባድ ነው በጣም። ይኸውላችሁ ብጥስጥስ አሁን እንደውም መንግስት አቋቁሞ ተዋህዶ ላይ ጫና ለማምጣት ካውንስል ብሎ፣ እነዚህ ካውንስሉ ተስማምቶ አያውቁም። ሁሌ እንደተፋጩ ነው፣ በገንዘብ እንደተባሉ ነው እንዳይመስላችሁ። ስለዚህ 47,000 ዶክትሪን ለመመለስ ተብሎ እዛ ውስጥ እንዴት ይገባል? እዚህ ጋር እናንተ ስትሄዱ እነሱን የምትጠይቃቸው አንድ ሰው ፕሮቴስታንት ከዛ ሲመጣ የት ቸርች ነው በሉት። በቃ በመጀመሪያ ቸርቹን ይንገራቸው። ከዛ በኋላ ከሱ ከቸርቹ ዶክትሪን የተነሳ መመለስ ነው ካስፈለገ። እንደዛ ነው ቤት እንትን የምንለው። በጣም ቴኪው ደስ ብሎኛል። ሰላሙኑ ተዋህዶ ሁልጊዜም ትኖራለች። እየበዛን ነው የምንሄደው። ይሄ የታወቀ ነው። አንድነቷም ደርሷል። በርቱ፣ ጠንክሩ፣ አብረን እንሰራለን። ሰላሙ ነው።